አቺቭመንት ምን ማለት እንደሆነ በዲቴይል ኤክስፕሌን እያደረግን ለማየት እንሞክራለን። አቺቭመንት በጣም ኤሰንሻል ኢሹ ነው። ሁላችንም የሆነ ነገር ማድረግ እንፈልጋለን። አሁን እኔ ለምሳሌ የራሴን ሲስተም ዴቨሎፕ አድርጌ ከሌሰኑ ከፕሮሰሱም ብዙ ነገር ተምሬ የሆነ ጥቅም ያለው ቦታ ላይ ለማድረስ እፈልጋለሁ። ግን አብዛኞቻችን እንደምናውቀው በቃ ጠዋት የሆነ ቱቶሪያል እያየን ነው፣ ከሰዓት የሆነ ነገር እያደረግን ነው፣ ወይ በቃ እየተፍታታን ነው ምናምን፣ ስራው ተረስቷል፣ ምንነት ሁሉ በደንብ አይታወቅም እና ጸጥ ብዬ አመታት ያጠፋውባት ነገር ነች። እንዴት ኮንሳይስ በሆነ ማነር አቺቭመንትን ኤክስፕሌን ልናደርገው እንችላለን? የብዙ ዩቲዩብ ቪዲዮዎች ኮንደንስድ በሆነ ማነር ቢቀመጡ ይሄ ነው የሚገኘው ማለት ነው በዋነኝነት። ስለዚህ አቺቭመንት ማለት እዚህ ጋር እንደምናየው አቺቭመንት ወይም ስኬት ማለት ነው በሀሳብ ደረጃ ካየነው 3 ኮምፖነንቶች አሉት። በተግባር ደረጃ ካየነው 3 ኮምፖነንቶች አሉት። በሀሳብ ደረጃ ስናየው ድርጊቶቻችንን ማወቅ አለብን። እያንዳንዱ አክሽን አሁን ለምሳሌ ተነስቼ ማድረግ ያለብኝን ተግባር አጠንቅቄ የማውቅ ከሆነ ስኬት ያን ያህል የሚቸግረኝ ነገር አይሆንም። ግን ማለት ነው ኢንትረስትድ ለመሆን ማንበብ፣ ኤጁኬትድ ወይም ፕሮፌሽንት ለመሆን ማጥናት እንዳለብኝ ጠንቅቄ የማላውቅ ከሆነ ድርጊቶችን አለየውም ገና ማለት ነው፣ የራሳቸው የሆነ ነገር ስላላቸው። ቀጣይ ደግሞ ድርጊቶቻችንን አስተካክለን ስናያቸው ስርዓት ይወጣቸዋል። ስርዓት ማለት ደግሞ የህጎች ውጤት ነው፣ ሌላ ምንም ነገር የለውም። ስርዓት የህጎች ውጤት ከሆነ ህጎች ካሉን የምንመራባቸው ያን ያለም ሳንዛነፍ ብንዛነፍ የምናስተካክልበት ነገር ኖሮ ማለት ነው። ይህ ስርዓት ቀጥታ ምንም አይነት ትንበያ ወይም ትንቢት አሁን ለየት ለማድረግ ተፈልጎ ፕሮፌሲ ወይም ትንቢት ተባለ እንጂ ማለት ፕሬዲክት ማድረግ ትችላላችሁ ማለት ነው። ሲስተም ካላችሁ ፕሬዲክት ማድረግ ትችላላችሁ። ግን ትንቢት ሲባል ደግሞ ሞር ሂስትሪም ስላለን ማለት ነው። እዛ ላይ ትንቢት የሆነ ናይስ ታች አለው ብዬ ስላሰብኩ ነው ኤክስፕሌን ሳደርግ ሁሉን ነገር ነው። ምንሰራቸውን ድርጊቶች ከለየን፣ ስርዓት ካወጣንላቸው፣ እነዛ ስርዓቶች ነገ ከነገ ወዲያ ምን ማድረግ እንደምንችል ሊያብራሩልን ከቻሉ ቀጣይ የሚመጣው ደግሞ ማለት ነው እንደተብራራው ያስፈልገንን ትምህርት ቀስመን ከዛ ያን ትምህርት ወደ እውቀት ለውጠን ያን እውቀት ደግሞ ለአፈጻጸም ስንጠቀምበት ማለት ነው። ይሄ ነው የሚሆነው። ከዛን አሁን በቀላሉ ተግባራትን ስናያቸው እነዚህ ብለን ክላሲፋይ ማድረግ እንችላለን። ማይንድ ዩ እንትን ነው ቮለንተሪ እና ኢንቮለንተሪ ነገሮች አሉ። ቮለንተሪሊ የምናደርጋቸው አክሽኖች እነዚህ ናቸው። ቮለንተሪሊ የምናደርጋቸው አክሽኖች ስንል አሁን ለምሳሌ ጸሎት አለ። ጸሎት ውስጥ ጸሎትና ጸበልን ብናስበው ማለት ነው መንፈሳችንንም አካላችንንም የምናጸዳበት ነገር ነው ማለት ነው። በጸበል አካላችንን እናጸዳለን፣ በመንፈስ ደግሞ በጸሎት እናደርገዋለን ማለት ነው። አዎ እንትን አለ። ጸሎትም ቢሆን ደረጃዎች አሉት። ምንጠይቅበት ጊዜ አለ። ያው እንደ መምህሮቻችን ማለት ነው ከነሱ ነው የተማርነው። እኛ በዲቴል የምናውቀው ነገር የለም። እኛ ሞር ሳይንስ ቤዝድ ነን። ግን ጸሎትን ሲያብራራው ዶክተር ሮዳስ መምህር ምንጠይቅበት ደረጃ አለ። በቃ እንትን በጩኸት ምንጠይቅበት ደረጃ አለ። ከዛም መልስ የምናገኝበት ደረጃ አለ። መልሱን ደግሞ ተገንዝበነው ደግሞ በቃ ሰመመን ውስጥ የምንሆንበት ደረጃ አለና ጸሎትም የራሱ የሆኑ ደረጃዎች አሉት። ስንቀጥል ደግሞ ማለት ነው መታደስ የሚባል ነገር አለ። መታደስ የሚባል ነገር ደግሞ ማለት ነው ራሳችንን ሰውነታችንን የምናንጽበት መንገድ፣
የሚጠቀለለውን ጠቅልለን፣ የሚታጠፈውን አጥፈን፣ የሚሰመረውን አስምረን፣ የሚጠቀጥቀውን ጠቅጥቀን ማጠጣት። ያን ሁሉ ካልን በኋላ ደግሞ በስፖርት ስናየው ደግሞ ወይ እንስባለን ወይ እንገፋለን። ወይ ፑላፕ ትሰራለህ ወይ ዲጋፕ ትሰራለህ፣ ወይ ገፍተህ ትነሳለህ ወይ ስበህ ትሰቀላለህ። መሰረታዊ የሆኑ ተግባራቶች ማለት ነው። አካል ተኮር የሆኑ ነገሮች። ይሄ መንፈስ ተኮር አካልም አለው። ይሄም አካል ተኮር መንፈሳዊም ሊሆን ይችላል፣ ሜታፊዚካልም ሊሆን ይችላል እና ማለት ነው። ያን ካልን በኋላ እረፍትም እዚህ ውስጥ ሊሆን ይችላል። ቀጣይ ምንም አይነት ነገር ሰው አንባቢ ሆኑ ይሉና ማለት ነው። በቃ የሌለ ማያልቅ ጥርብ ማለት ጥርብ ልብ ወለድ ምናምን ያስጀምራል። ወፍ ብሎግ ፖስት አንብብ በእናቴ ብሎግ ፖስት ታነብና ማለት ነው። ከተመቸ ብሎግ ፖስቱ ይሄ ያለ ታጠናለህ። ማንበብና ማጥናት በጣም የሚለያይ ነገር ነው። ታነባለህ፣ ታጠናለህ። ያጠናውን ነገር በቃ በፋራውም ቢሆን ትስለዋለህ። ከሳልከው በኋላ ማለት ነው የሳልካቸውን ነገሮች ሁሉ ማይንድ እያደረግ ኢን ዮር ኦን ወርድስ ትጽፋለህ፣ ታስተካክላለህ። ትምህርት በእነዚህ መጠቃለል ይችላል። ንግግርን ከዚህ ውስጥ ያወጣሁት በትምህርት የሚባል ነገር እንዳለ በንባብ፣ በጥናት፣ በስዕል፣ በጽሁፍ ይጠቃልላል። እና ሌላ ልናደርግ የምንችለው ነገር ደግሞ ጉዞ ነው። በቃ ከአንድ ቦታ ወደ አንድ ቦታ ተንቀሳቀሳለህ። ሌላ ምንም የለውም። ጠዋት እዚህ ነበርኩኝ፣ ተነስቼ እዛ ሄድኩኝ፣ እቃ ይዤ መጣሁ፣ ምን አረኩ ጉዞ ነው። ወይ እየጸለይክ ነው፣ ወይ ራስህን እያደስክ ነው፣ ወይ እየተማርክ ነው፣ ወይ እየተጓጓዝክ ነው፣ ወይ የሆነ ቦታ እያተወክለት ነው። የምታውቀውን ነገር ነው ደግሞ የምትናገረው። ማታማ እንደፈለግ ወሬ ከሆነ ማታውቀውም ሊሆን ይችላል፣ ግን ንግግር ከሆነ የምታውቀውን ነገር እና ቀጣይ ደግሞ ተግባራት ላይ የግል ፕሬፈረንስ ነው፣ ግን ማለት ተግባራት ላይ ማለት ነው። በተለይ የኛ ሰው በጣም ይለያል ነው የምላችሁ። በጣም ይለያል። እዚህ ጋር ላንብበው መጀመሪያ። people think there is nothing which they do not know of የማያውቁት ነገር እንዳለ ያውቃሉና ማለት ነው። የማያውቁት ነገር የሌለ ይመስላችኋል። በተለይ ሀበሻ የማያውቀው ነገር እንዳለ የሌለ ነው የሚመስለው። በቃ አዲስ ነገር ታመጣላችሁ ምናምን ነው የሚለው። በቃ ሁሉንም ነገር ጠንቅቆ ያውቃል። አዲስ ነገር ሲመጣ ምናምን ይረብሸዋል። መማር ስለማይፈልግ ነው፣ ስራ ስለሚጠላ ነው። እና የምሬን ነው። እና ያለ ከጥልቀት በታች ከምጥቀት በላይ ነው መምህር ሰለሞን ደግሞ ያለው ማለት ነው። ዓለማችሁ ውስጥ go up and down in his manner to find a place which you honor, you being him, so he also applies. ስለዚህ ማለት ነው ዓለማችሁን ቃኟት ነው። ማንም አያደርገውም፣ ግን ያለ ነገር እንደሆነ ማወቁ አሪፍ ነው። ተገፋፋንም ይገባል ማለት ነው። እና ደግሞ አትዋሹ። እናትዬን እኔ መዋሸት እንዴት እንደሚደብረኝ ለምን እኔ ሰው አስዋሸኝ ነው እናታችሁ ጭገራሞች ለምን ዋሻለሁ እንዴ? ፈልገውን ነገር አደርጋለሁ። ምን አስዋሽ እናትዬ? ስራ ይጨምሩባል። አትዋሹ እናትዬ። ኤክሰስ ስራ ነው። ሲቀጥል ደግሞ say just enough, like don't waste time. yes just enough, don't waste time. like ቀጣይ ደግሞ ማወቅ ያለብን ነገር መባል ያለበትን ነገር ብቻ ነው። ጊዜ ማባከን አያስፈልግም። አስቸጋሪ ቢሆንም አቋርጦ መውጣት መባል ያለበትን ነገር ብቻ መናገር ተገቢ ነው። ይሄንን ካልን በኋላ ደግሞ ቀጣዩ there is no time if it's too much, happy flavor and just a nudge. ይሄ ማለት ደግሞ ምንም አይነት ስራ ልንሰራው ብንፈልግ in my context አሁን የሆነ ሲስተም ዴቨሎፕ ማድረግ እፈልጋለሁ። like subscribe አድርጋችሁ ፎሎ እያደረጋችሁ ከሆነ I'll teach you everything I know, no matter እና ደግሞ ዩዝፉል ነገር ነው የሚሆነው። like ያው እንደማንኛውም
ዩቲዩበር ኤችቲኤምኤል አዘጋጁ ኤችቲኤምኤል አዘጋጅዋል እናቴ በቃ እና ማነው ብዙ ዘብ ስራ ነው። ምንም አይነት ዘብ ስራ ሲሆን ደግሞ ማወቅ ያለባችሁ ነገር መደሰት ነው፣ መታገስ። የዮሐንስ ራዕይ የመጨረሻውን ምዕራፍ ካነበባችሁት መታገስ ማለት መደሰት ነው። መቻል ማለት መደሰት ነው። ደስ የሚያላችሁ ከሆነ ቁጭት ነው፣ ሌላ ጭንቅ ነው የሚመጣው ማለት። ስለዚህ there is no time if it is too much happy flavor like sensation ለማለት ፈልጌ ነው። happy flavor and just like በቂ እያረጋችሁ ዛሬ ማድረግ የምትችሉትን ነገር እያረጋችሁ የቀረው ይቀራል። ነገ ደግሞ አዲስ ጉዞ ነው ይጀምራል። ወደ ታች ስወርድ ደግሞ እሱን ስንድ አድርጎ የሚያሳይላችሁ ነገር አለ። ምንም የሚትረፈረፍ ነገር የለም። ሁሉን ነገር አንጠፍጥፋችሁ የምትጠቀሙበት ነገር በዚሁ ቪዲዮ ላይ ኤክስፕሌን አደርግላችኋል። ይህ ድራይቫችሁ ነው ሊሆን የሚገባው ማለት ነው። ድራይቭ የሚያደርጋችሁ ነገር የማታውቁት ነገር እንዳለ እወቁ። የማታውቁት ነገር የሌለ አይምሰላችሁ። አለማችሁ ውስጥ ተንቀሳቀሱ። ውሸት መከራ ነው። በቂ ተናገር። ምንም አያስፈልግም ኤክሰስ ነገር። ምንም አይነት ስራ ልትሰራው ስትል ስለሚያስቸግር ደስ እያለ የቻልከውን ያህል ብቻ እየሰራ መተው። ዋናው ነገር ይሄ ነው። የስኬት ሚስጥር ይሄ ነው፣ የሚያንቀሳቀስ ነገር ማለት ነው። ቀጣይ ደግሞ ይሄ አለ ኮምፓስ። አሁን ደግሞ ጉዞ ስለሆነ ማለት ነው። ምንም አይነት የስኬት መንገድ ጉዞ ስለሆነ ማለት ነው ኮምፓስ ያስፈልጋችኋል። ያለ ኮምፓስ ደግሞ በጣም ትጠፋላችሁ። በጣም ድካም ነው። እኔ 4 ዓመት ባገኝበታለሁ። 4 ዓመት ሁሉ ሳስበው ኧረ ሰው በወር ምናምን ዘብ ነገር ይጨርሳል፣ እንዴት ዓመታት ይባክናሉ። I was more focused on like the process። እኔ ከሂደቱ ተምሬ ችግር ላለመድገም ነው እንጂ መንቀሳቀሰው የሆነ ነገር ጨርሶ ለመቀመጥ ምናምን አይደለም። ያም ደግሞ በስቴፕ ስንመጣ እናየዋለን። የማያልቅ ሰርች that never ends is a prison። የማያልቅ ፍለጋ የግዞት ቤት ነው። የማያልቅ ፍለጋ እስር ቤት ነው። ምን እንደምትፈልጉ ማታውቁ ከሆነ ይሄ የሚያምራችሁ ከሆነ የግዞት ቤት ነው። ቀላል ነው። ልቅም አድርጋችሁ ሁሉን ነገር ተረድታችሁ አስተካክላችሁ መንቀሳቀስ ትችላላችሁ። ግን ማን ነው ፍለጋው የማያልቅ ከሆነ ኮምፓሱ እንደሚነግረን ከሆነ የግዞት ቤት ሰርታችኋል ለራሳችሁ። like you are endlessly procrastinating and like ያን ደግሞ አንደርስታንድ ማድረግ አለባችሁና ዴድላይን አስቀምጡለት። እንደዚህ ይህን ሰርቼ ስጨርስ ምንም ጥድፍ የለም። እናትዬን ስራ እንዳለ አውቶሜት እየተደረገ ነው። ምንም ጥድፍ የለውም። ረጋ ብላችሁ ተማሩበት። ከሂደቱ መማሩ ይበልጣል። ምንም አታረጉም። እዚች አፈር ላይ ስንኖር ጊዜያችንን አሳልፈን ኤክስፒሪየንስ ያደረግነውን ነገር ኤክስፒሪየንስ አድርገን ማለፍ ነው እና እንትን ነው እውቀቱ፣ ትምህርቱ፣ እውቀቱ፣ አፈጻጸሙ ይበልጣል። በሀሳቡ ደረጃም አሪፍ ነው። ግን የሚያልቅ ነገር ስሩ። ማያልቅም ከሆነ ደግሞ እናንተ እስከምትችሉበት ድረስ እያሰባችሁ ስሩ። ላይክ ፕሮሰሱ ግራቲፊኬሽን ከሌለው በኋላ እንደማብራራው ማለት ጨረስኩ ብላችሁ የምታዩት ነገር ከሌለ በጣም ነው መባከኑት። ምንም ትርጉም ያለው ነገር አይሆንም። ራይዝ ኤርሊ ኤንድ ስቴይ አፕ ሌት። ደግሞ ማልደህ ተነስ ሲመሽም አትስነፍ። ማለት ጠዋት ለጸሎት ተነስ፣ ጸልይ፣ ነቅተህ ዋልበት። ሊመሽ ሲል ደግሞ እስከ 3 ሰዓት እስከ 4 ሰዓት የምታዝን ችግር የለውም። እናትዬን በስመ አብ እንደ ሬሳ መተኛት በስመ አብ እንዴት ነው የሚኖረው ሰው? ምን ይጃስብ? ነቅተውም እኮ ማን ነው መዶታቸውን ፈልገው ማግኘት ይችላሉ። ምንድን ነው እንደ ሬሳ ተጋድሞ? ደባሪ ነገር አለ። እሺ without knowing your nature, understanding emotion, complaining about character is gossiping about yourself። ሳያውቁ ተፈጥሮ
ሳይረዱ ስሜት ጸባይ ላይ ማማረር ነው፣ በራስ ላይ ሐሜት። ተፈጥሮን የማታውቅ ከሆነ የሚያስፈልግህን የሚያንቀሳቅስህን ነገር ማታውቅ ከሆነ ያለ ሴንሴሽን እና ኢሞሽን ይለያያል። ሴንሴሽን ሴንስ የምታደርገው ነገር ነው። ኢሞሽን is much stronger ሚኒንግም አለው ማለት ነው። ስሜትህን ማትረዳ ከሆነ የምትነጋገረውን ነገር ልብ ማትል ከሆነ እና ጸባይ ላይ የምታማርር ከሆነ ተፈጥሮን አታውቀውም፣ እንደሚያስፈልግ አታውቅም፣ ምን እየተባልክ እንደሆነ ደግሞ አትረዳም። ምን ሆኜ ነው እንደዚህ መሆነው ምናምን የምትል ከሆነ ራስህን እያማህ ነው። ተፈጥሮ እንደዚህ ነው፣ ቢያስፈልግህ ነው። ስሜትህ እንደዚህ ነው፣ ብትፈለግ ነው። ጸባይ እንደዚህ ነው፣ ትፈልጋለህ ወይ አትፈልግም ነው። ስለዚህ ማማረር አያስፈልግም፣ ራስህን አውቀህ መንቀሳቀስ ነው። benefit that comes from a perpetual action has a permanent value. perpetual action ማለት በቀጣይነት የምታረገው ተግባር ነው። ከዛ የሚመጣ ጥቅም ቋሚ ዋጋ አለው። ቀጣይነት ካለው ስራ የሚመጣ ጥቅም ቋሚ ዋጋ አለው። ዛሬ ተነስታ 5 ደቂቃ፣ ነገ ተነስታ 5 ደቂቃ፣ በየቀኑ 5 ደቂቃ ካለ ቋሚ ዋጋ ይመጣል። ቋሚ ዋጋ በ5 ደቂቃዋ የምታመጣውን ጥቅም ያህል እየተደማመረ ቋሚ ዋጋ ያመጣል። ለምን የማይቋረጥ ነገር ከሆነ ቋሚ ዋጋ አለው። ካላቋረጥ ችግር የለም፣ ቋሚ ዋጋ አለው። allowing what must be makes room for what should be. መደረግ ያለበት ሲከተለው ፍቃድ ማድረግ ያለብኝን እንዴት ብዬ ልካል። አርፈ ስትነሳ ደስ የሚያሰኝ ነገር ላይ መዛል ትፈልጋለህ። አንተ አሁን ተኝተህ ተነስተህ መልሰህ ሂጂ ደግሞ ሶፋ ላይ ትንሽ ጋደም ብል ምናምን እያልክ ከሆነ አንተ ሌላ ነገር ላይ ነህ ማለት ነው። እናትዬ ደግሞ ይሄን ላይክ ሪቫይዝ እያረከው ምናምን ራስን እየታዘብክ የምትሄደው ነገር ነው። ይሄንን ልብ ማለት ነው አላ ኔቸርህ ምንድን ነው? ላይክ በርንት አውት ልትሆን ትችላለህ because you're overworking። ኢሞሽንህ እየነገረ ያለው ነገር ደግሞ ሳቲስፋክሽን እንደሌለ ከሆነ ያንን ማይንድ አድርገህ ካራክተርህ መቀጠል እንዳለበት ከተረዳ ሁለቱን ኢግኖር ታደርጋቸዋለህ። ካራክተርህ አግሪ ካረገ ላይክ ሁለቱን ሰፖርት አድርጋቸው ሬስት ታደርጋለህ። እንትን ነው ጀጅመንት አይደለም ግን ማለት መደረግ ያለበትን ታደርጋለህ። ከዛ ማረግ በቃ ስራ ወርካለሁ። ከዛን ደግሞ ጋፕ ሳገኝ ወጣ ብዬ ተፍታትቼ እመለሳለሁ። ሌላ ምንም ነገር የለውም። እየሰራው መዝናናት ደስ ይለኛል። ያለ መዝናናት መስራት ደግሞ ምንም ለኔ ትርጉም የለውም። ያለ መስራት መዝናናት ትርጉም እንደሌለው ማለት ነው። እና replenish yourself to every work cycle, day and season. ሲዘን እዚህ ጋር ትንሽ ለማብራራት በሞከር ማለት ነው። ኦኬ ላይ አስተካክዬ እመጣበታለሁ። መጀመሪያ ምንም አይነት ተግባር ልንሰራ ስንል እኔ ይሄን ቪዲዮ ልቀርጽ ስቀመጥ ማለት ነው ላይክ በአንድ ሳይክል ጨርሰዋለሁ ብዬ ነው ማለት ነው። ፎከሴን ሳላጣ ከ30 እስከ 40 ደቂቃ ወስዶብኝ 20 ደቂቃ ደግሞ ሬስት አርኬ ማነው እንዳልኳችሁ ሰርች ነው ላይክ ኤንድ ማድረግ አለበት። አዘን ላይክ ብሬክ መስጠት አለባችሁ ለራሳችሁ። ያለበዚያ የምትወዱትን ነገር እየጠላችሁ ታዩታላችሁ። ምንም ደስ የሚል ነገር ማለት ምንም የፈለገ ደስ ይበላችሁ ኤንድለስ ሊያርጉት እናትዬ ነተተሉታላችሁ። በጣም ደባሪ ነገር ነው። አዎ ላይክ 25 ደቂቃ ይላሉ ላይክ ለፎከስ አሪፍ የሆነ ነገር ማለት ነው። ግን ከ30 እስከ 40 ደቂቃ ላይክ እኔ ፐርሰናሊ ማለት ነው 40 ደቂቃ ሲያልፍ ለምን እንደሆነ ዞን አውት አደርጋለሁ። ላይክ ስታዩ ማለት ነው ውስጣችሁ የሆነ ቦታ ይዛችሁ ነው። አክቹሊ ሰዎች ፌሳቸው ላይ ፎከስ ያደርጋሉ እንዲህ ዙም አድርገው ምናምን ያሉ ከሆነ ሰዓት በኋላ ኢንተርናሊ ምናምን ላይክ ሌየሮች ስላይድ እያደረጉ የሚሰማችሁ ነገር አለ። ያ እንትን ነው አንድ ፖዚሽን ላይ ቁጭ ብሎ ከዚህ ሰዓት በላይ
እንትን ማለት ስታግኔሽን ይፈጥራል። ስታግኔሽን ደግሞ ሪስፖንድ የሚያደርገው ሰውነታችን ማለት ነው ዲታች በማድረግ ነው ነገሮችን ማለት ነው። በቃ አለ ታፍታታለ። ልክ ስትነሳ ደግሞ ጦነ ነው የምትነሳው። ተነስተህ ማታፍታታ ከሆነ አትሮፊ ያደርጋል። አሁን ቴክስት ኔክ የሚባል እንትን አለ ማለት እዚህ ምናምን ብሎ ሰው እያዛገ ያለው መስሎቻችን አትሮፊ እያደረግናቸው ነው። መስሎቻችን ቴንሽኑን ሰፖርት ማድረግ ሲያቅታቸው they do the most optimum thing which is deactivate because you are not activating. ስለዚህ ረፍት አድርጎ ፑሽ አፕ መስራት የፕላንክ መስራት ምናምን አሪፍ ነገር ነው። ሁሉንም መስል ግሩፕ ታርጌት ማድረግ እና ደግሞ ለሚቀጥለው ወርክ ስፕሪንት ፕላን ማድረግ ኦኬ ይሄን ያልሰራው በ40 ደቂቃ የሚቀጥለው ወርክ ስፕሪንት ምን ይሆናል እና 10 ሚኒት አረፌ ያን ነገር መቀጠል ከፈለኩ እቀጥላለሁ። ለምን 40 ደቂቃ የማያደክመው ሰው አለ። ቀኑን ሙሉ ሲሰራ ቢውልም የማይደክመው ሰው አለ። ግን ማለት ለ40 ደቂቃ ፎከስ ቢያደርግና ብሬክ ቢወስድ ማለት ነው የሚቀጥለው 40 ደቂቃ የመጀመሪያውን ያህል እንትን አለው ኳሊቲ አለው። ግን ማለት ነው እንዲሁ ጸጥ ብለህ እዛው ደቅ ብዬበት ምናምን አይነት ነገር ብታዝግ ወፍ ትዝላለህ። እናትዬን የመጀመሪያው 40 ደቂቃ ሙሉውን ስራ ይሰራል። የቀሩትን 40 ደቂቃዎች ደግሞ ማለት ነው እየገረብክ ነው ደቅ የምትለው። ያን ያህልም የጠራ ነገር አይወጣም። ግን 20 ደቂቃዋን ብታርፋት ማለት ነው ይሄን ከዚህ የተጣራ ስራ ከዚህ የተጣራ ስራ ከዚህ የተጣራ ስራ እያወጣ ሁሉ ነገር እየተስተካከለ ይሄዳል ማለት ነው። እና እረፍት በጣም ወሳኝ ነገር ነው። ቀጣይ ደግሞ ቀን አለ። ቀን በጣም ወሳኝ ነገር ነው። ሰው ውሎን ነው በደንብ ያልተረዳው ማለት ነው። ውሎን የምናየው ደግሞ በኃይል ደረጃ ነው። ለምን በኃይላችን ነው የምንንቀሳቀሰው፣ ሌላ ምንም ነገር የለውም። በኃይላችን ስንንቀሳቀስ ደግሞ መምህሮቻችን እንደሚያስተምሩን የሰው ልጅ 3 አይነት ኃይል አለው። ኃይለ ዘር አለው፣ ኃይለ እንስሳ አለው፣ ኃይለ ንባብ አለው። ኃይለ ንባብ አለው ማለት ነው። ፐርሰናሊ እኔ ነገሮችን ኢንተርፕሬት ለማድረግ የሞከርኩበት መንገድ ለእኔ ምቾት የሰጠኝ ማለት ነው ኃይለ ዘሬን ማለት ነው። ኃይለ ዘር ማለት እሳት፣ ውሃ፣ ንፋስ፣ አፈር ነው። ኃይለ ዘሬን ከሌሊት 9 ሰዓት እስከ 12 ሰዓት ባነቃው፣ ኃይለ እንስሳዬን ባረጋጋው፣ ኃይለ ንባቤን ባሰለጥነው። ልክ ጠዋት ስትነሱ ማለት ነው ጠዋት ስትነሱ እንትን ነው ኒውሮሎጂካል ፕሮሰስ አለው። አዎ ምን መሰላችሁ ከዴልታ ወይም ቴታ ዌቭ ማለት ነው ወደ አልፋ እና ቤታ ዌቭ ትራንዚሽን ታደርጋላችሁ። 5 ሚኒት የሚወስድ ፕሮሰስ ነው ስንነቃ ማለት ነው። ዴልታ እና ቴታ ዌቮች በጣም ሎው ፍሪኩዌንሲ ናቸው። ማለትም የሚርገበገቡበት ፍጥነት ዝግ ያለ ነው ማለት ነው። አንድ አውድ ለመጨረስ ጊዜ ይወስድበታል፣ ትንሽ ጊዜ ይወስድበታል። አልፋና ቤታ ግን አንድ አውድ በፍጥነት ሊጨርሱ ይችላሉ። ነቅታችሁ ድምቅ ብላችሁ ያለው ኃይልና ማለት ነው ቀስ ብላችሁ ምናምን ያለው ኃይል አንድ አይደለም። ቀስ ብላችሁ ስትርገበገቡ እና ፍጥነት ስትርገበገቡ አንድ አይደለም ንቃቱና ማለት ነው። ጠዋት ስንነሳ ቀስ ብለን ስንርገበገብ ማለት ነው በእርጋታ ለማሰብ የሀሳብ ጥራት አለ። በዛ ሰዓት ማይንዳችን አለርት ነው። በቃ እኛ ያለን ነገር ልብ የምንለው ምናሰላበትና ምንንቀሳቀስበት ነገር አለ። ማይንዳችን አለርት ነው። የሚያሰላው አእምሯችን አለርት ነው። ሰውነታችን ደግሞ ጥፍር ብሎ ነው ያለው። እንትን ነው አልጋችን ላይ ያለው ሙቀት ሰብሰብ አድርጎ ይዞን ያለው ወደ ምቾታችን ታጣቆን ማለት ነው። በዚህ ሰዓት ማድረግ ያለብን ነገር ንቃቱን መጠቀም። ስለዚህ ንቃቱን ለመጠቀም መጀመሪያ ያለንን ኃይል ማለት ነው ማንቃት፣ ማሰልጠንና ማረጋጋት አለብን። በመጀመሪያ እናነቀዋለን። ካነቃነው በኋላ እናሰለጥነዋለን። ካሰለጠነው በኋላ እናረጋጋዋለን። ኃይል ነው፣ እንደዛ ነው ማለት። ስለዚህ አፈራችንን ማለትም አንጀታችን ውስጥ ምግብ ካለ ስጋችንን ማለት ነው። አፈር ያ ነው አንጀታችን ውስጥ የገባው ምግብ ነው። ጅማቶቻችን ላይ ተጠቅጥቆ የምናየው አፈር ነው ይሰራል። ሌላ ምንም ነገር የለም። አዎ ጅማቱን በቅባት ነው የታሰረው እና አፈር አለ። እሱን
ማንቀሳቀስ የሚችል ሰው ያንቀሳቅሳል። ሸክም ከሆነበት ይጥለዋል፣ እንደፈለገው ያደርገዋል። ብቻ ማንቃት አለበት። ማለትም ያ ነገር ውስጣችን እንዳለ ኃይላችን እዛ ቦታ ላይ ተሰራጭቶ መገኘት እንዳለበት ማወቅ አለብን፣ ማንቃት አለብን። ደም ብንል ውሃ ነው። ሌሎችም ፈሳሾች አሉ። እነሱንም ማንቃት ያስፈልጋል፣ ማየት ያስፈልጋል። ኃይላችን ልቤን ላስብ ብዬ ባስብ ደሜን ማየት አይቀርም። መንቃት ማለት ደግሞ ኃይላችንን እዛ ማስቀመጥ ማለት እና አየርን ማየት። በዚህ ሰዓት ደግሞ ቀዝቃዛ ነው፣ መተንፈስ ደስ ይላል። አየር ሳንባ ሞልቶ ማየት ደስ ይላል። አፈር፣ ውሃ፣ አየር፣ እሳት ደግሞ በዚህ ሰዓት አልጋችን ላይ ሞቆን ያለ ነው። እሳቱንም እናየዋለን። ያው እንትን ነው፣ መሄድ አይፈልግም። ግን ቀናችን ስለጀመረ ሂደቱን ስንጨርስ ንቃታችንን አንጠፍጥፈን ተጠቅመን ስንጨርስ የታሰረውን ሰውነት ማፍታታችን አይቀርም። እሱም ደግሞ ያለውን ሙቀት መበተን ነው። ስለዚህ በዚህ ሰዓት ጠቃሚው ነገር 9 ሰዓት ተነስተን ጸሎት እናደርጋለን፣ እንጠይቃለን፣ መልስ እናገኛለን፣ እናጠናለን። ንባብ ብያችሁ ነበራ። በዚህ ሰዓት ንባብ አያስፈልግም። ስንፍና ነው። ሌሊት ተነስቶ ንባብ፣ ሌሊት ተነስታችሁ ልብ ወለድ የምታነቡ ከሆነ እናትዬን በጣም ታሳዝናላችሁ። እንዴት ሰው እንደዛ አይነት ነገር በዛ ሰዓት ይቀዳል? አጥኑ፣ ጥቅም ያለው ነገር አጥኑበት። በጣም ማይንድ አለርት ነው በዚህ ሰዓት። ያጠናችሁትን ነገር ጻፉ። ከዛን ተሰብስቦ የነበረውን ኃይል በትኑት። ስፖርት ስሩ፣ ሻወር ውሰዱ፣ ምግብ ብሉ። እስከ 12 ሰዓት ይሄን ዘጋችሁ ማለትም እውቀታችሁን አሰለጥናችሁ ማለት ነው። ከዛ ደግሞ ማለት ነው ቀን መጣ ከ1 ሰዓት እስከ 6 ሰዓት ትሬን the elements like actual the ምግብ የመብላት ፕሮሰስ like ጠዋት ተነስተን ስፖርት ሰርተን ማለትም ካርዲዮ ብንሰራበት ደግሞ ብዙ አየር ጠጥተን ማለት ነው ሰውነታችን ተናፍሶ ምግብ በልተን አፈጠቅጥቀን ማለት ነው። ከዛን በእሳት አብስለን ነው ፀሐይ ሞቀንበት እንደማለት ነው። ከዛን ውሃ ብንጠጣ ቀዝቀዝ ለማለት አውዱ ይሄ ነው። ስለዚህ እናሰለጥናችኋለን ማለት ነው። እያንዳንዱን ኤሌመንቶች አየር፣ አፈር፣ እሳት እና ውሃን እናሰለጥናችኋለን ማለት ነው። በዚህ ሰዓት ደግሞ የአውሬ ባህሪያችሁ፣ አውሬም ሲባል ሌላ ምንም ነገር የለውም። ስሜት ሴንሴሽን እና ኢሞሽን፣ ስሜታችሁ መንቃት አለበት በዚህ ሰዓት። ቀኑ ጀምሯል። የሆነ ማድረግ የምትፈልጉት ነገር ካለ በቃ ይሄን ሳይሆን አረ ታዲያ ያን ነገርማ ምናምን ብላችሁ ደመቅ ብላችሁ አውሬያችሁን ታነቃላችሁ ማለት ነው። ስሜታችሁን ማለት በዚህ ሰዓት ምክንያት አያስፈልግም። ቀን ነው በቃ የሚሰራበት ሰዓት ነው። የሚሰራውን ስራ ወዳችሁ እየተንቀሳቀስ ስላላችሁበትም ሁኔታ ይነግራችኋል። ምክንያት አትጠቀሙ። በዚህ ሰዓት ራስን አታባብል። ጠዋት ሁሌም ያለ ነገር ነው። በዚህ ሰዓት የምትሰራውን ነገር መውደድ አለብህ። በዚህ ሰዓት የምትሰራውን ነገር አውሬ ሊወደው ይገባል። ውስጥ ያለው አውሬ ሊወደው ይገባል። ለምን አብዛም በቃ በቺ ሰዓት ነች። ከ1 እስከ 6 ሰዓት ነው ሰው በቃ አይኑን ገልጦ የሚንቀሳቀሰው። ሌላውን ሰዓት ምናምን እንደዚህ ሆነ ያለው ምክንያትህን ማለዘብ አለብህ። ለምክንያትህን አሰልጥነዋል። ጠዋት አጥንተህ ማለት ነው። ቀንም ማለት ነው በቃ ላይ የሆነ ዲማንዲንግ የሆነ ስራ ሰራለሁ ምናምን ብትል ትዝላለህ። አሰለጠንከው፣ አረጋጋው። እዚህም ጋር አረጋጋኸው፣ አንቀው። እዚህ ጋር አነቃኸው፣ አሰልጥነው። ማንቃት፣ ማሰልጠን፣ ማረጋጋት ነው። እያፈራረቅ ማለት ነው። ሁሉም ኃይሎች ተራ ይደርሳቸዋል በጊዜ ከፋፍለው። አሁን ማለት ነው ጭንቅላታችን ፎከስድ ነው። እዛ ጋር አለርት ነበረ። የሆነ ነገር ለመቀበል ሬዲ ነው። በጣም ኒውሮፕላስቲክ ስቴት ነው ማለት ነው። በጣም ሞልደብል ነው በዛ ሰዓት ስንነቃ። ከዛ ማለት ነው ጭንቅላታችን ደግሞ ፎከስድ ሆኗል። ሰውነታችን ደግሞ ስላፍታታ ነው ኤነርጄቲክ ነው ማለት ነው። ኃይል አለው። ሰብስቦ ይዞት የነበረው ኃይል አለው። አርፎን የተነሳው
ኃይል አለው። ስለዚህ በዚህ ሰዓት ኖርማል የቢሮ ስራችንን የምንሰራበት ሰዓት ማለት ትኩረት የሚያስፈልገው የአቻኳይ የሆነ ስራ ክህሎታችንን ሊጨምር የሚችል ስራ በዚህ ሰዓት ነው መሰራት ያለበት። ሌላ ሰዓት ላይ ምንም ትርጉም የለውም። ከዛን ደግሞ ቀኑ አለፈ። ከ7 ሰዓት እስከ 11 ሰዓት ደግሞ መጣን። አሁን ኤሌመንቶቹ መረጋጋት አለባቸው። ምግብ በልተን ነው የሚሆነው፣ ተረጋግተን ያለው ከዚህ በላይ ማዛግ አያስፈልግም። በዚህ ሰዓትም ስፖርት ልስራ ምናምን አትልም። ፀሐይ ምናምን ልትመታ ትችላለህ፣ ግን ያን ያህልም አይደለም፣ አይጥምም። ግን እዚህ የጠዋቱን ፀሐይ ለሞቲቬሽን ከመሞቅ ይልቅ ማለት ነው ቁጭ ብለህ ቆይተህ ምግብ በልተህበት በደንብ ማለት ነው ቀን ላይ ወጥተህ ትንሽ ደቂቃ ተመተህ በቃ ሲያቃጥል ገብተህ ውሃ መጠጣት። እነዚህ ነው። እዚህ ጋር ደግሞ ማን ነው አውሬን ማሰልጠን አለብህ ይላል። አውሬ ማለት ደግሞ ስሜት ነው። አውሬ እያልኩት ያለሁት ማለት ነው ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ የሚለውን ነገር እንትን ለማለት ነው እንጂ ሴስኪ ነገር ምናምን አይደለም። ኃይለ እንስሳ ነው። ምንም ስሜት ኃይለ እንስሳ ነው። ሰው ልጅ በቃሉ ብቻ መስራት ይችላል። ግን አላ እንደዚህ አይነት ነገር የሚቻመው ሰውም ደግሞ እንዳይደብረው በሚለው ያው ቤስት ተብሏል ማለት ነው። ከዛን ታሰለጥነዋለህ። ጠዋት አረጋጋው። ለምን ጠዋት በስሜት ብትናወጥ ምናምን ያለህን ንቃት ነው የሚረብሽብህ ማለት ነው። ያለህን ንቃት ነው የሚረብሽብህ። ጠዋት መሰልጠን ያለበት ምክንያት ነው። ቀን መሰልጠን ያለበት ኃይሎች ነው፣ ኃይለ ዘሮች ናቸው። በዚህ ሰዓት በቃ ሳምባ ሞልቶ ሰውነት እየተንቀሳቀሰ ደም እየተንሸራሸረ የበላው ምግብ ምናምን ልክ እየተፈጨ ውሃ፣ ንፋስ፣ አፈር፣ እሳትም እንትን ሲል ነው ሲሰለጥን ነው ማለት ነው ጥሩ የሚሆነው። ይሄ የዚህ ሰዓት ነው። አሁን ቀጣይ ደግሞ ማለት ነው ያነቃውን ማለት ነው እንትን ማለት አለብህ፣ ማሰልጠን አለብህ። ኃይለ እንስሳም ማሰልጠን አለብህ። ኃይለ እንስሳ በዚህ ሰዓት ደስ የሚለውን ነገር ማድረግ አለበት። ደስ የሚለውን ነገር ከሰዓት ነው። ምንም አይነት ነገር መስራት አትፈልግም። ጊዜው የእንስሳ ነው ማለት ነው። ታነባለህ፣ ታጠናለህ ሳይሆን ታነባለህ። ምክንያትህን ታነቀዋለህ። ኤሌመንቶችን ታረጋጋለህ። እንስሳን ታሰለጥናለህ። ምክንያትህን ታነቀዋለህ ማለት ነው። ጠዋት ሰልጥኖ ቀን ተረጋግቶ ከሰዓት ደግሞ መጣት መልሶ ነቃ ማለት ነው። ነቅተህ ኦኬ እቺን ጊዜ ነች ልጠቀማት ይገባል። ግን ደስ የሚለኝን ነገር ማላረግ ከሆነ ኮንሲስተንትሊ አላረገውም። ስለዚህ ደስ የሚሉት ነገሮች ደግሞ ካሉት ተግባራት ሊስቶች ውስጥ ማጥናት ሳይሆን ማንበብ፣ መሳል እና መጻፍ ነው። ስታነብ ማለት ነው የሆነ ነገር ያጭርብሃል። በዲቴል እንዳሰራ የምታውቀው ነገር የለም። ስለዚህ ፔንት ታደርጋለህ። በራስህ ቪቪድ ማነር ፔንት ታደርጋለህ። ከዛን ስለዛ ነገር የሆነ ነገር ትጽፋለህ። ከተመቸ ያ ነገር መልሰህ ጠዋት ታመጣውና ጥናት ውስጥ ታካትተዋለህ። ሰውነትህም ጭንቅላትህም በዚህ ሰዓት ደግሟል። ስሜትህ ደስ የሚለውን ነገር ነው እንጂ ለኃይለ ዘር ብለህ ለኃይለ ንባብ ብለህ የምታደርገው ነገር ምክንያታዊ ሰው ቢመጣ ግድ የለም። ያነቃቃ ነገር ምናምን ስራ ከሆነብህ አታደርገውም። ግን ደስ የሚል ነገር ስሜት ያለው ነገር መፍታታለት ይወጣለት ምናምን ቢባል በዚህ ሰዓት የሌለ ይቻማል። ሊያውም አምሽት አይነት አዘገት ትገባለህ የሚለው ማለት ነው። እና ደግሞ ከ12 ሰዓት እስከ 3 ሰዓት ደግሞ ማለት ነው 12 ሲል ማንም ይጸልያል። እኔ ኦርቶዶክስ ነኝ። ተዋህዶ እና 12 ሲል ሰው ይጸልያል። ትጸልያለህ፣ ታጸዳለህ ራስህን ከመንፈስህ ከነፍስህ ከአካልህም ማለት ነው። ከዛ ቀንህ እንዴት እንደነበረ በግልጽ ኢቫሉዌት ታደርጋለህ። ቀኔ እንዴት ነበረ አወዝ ማይ ዴይ ትላለህ። ከዛን ደግሞ ትተነብያለህ። ነገ እንዴት ሊሆን ይችላል ትላለህ። እዚች ጋር ያለችው ጥያቄ ምልክት በጣም ደስ የሚል ነገር አለ። ይሄ ሁሉ
ውስጥ ማለት ጠዋት ተነስተህ ትጸልያለህ ብታነብ 10 20 30 ደቂቃ ነው ብትጽፍ ያን ያህል ነው ብትሰራ ስፖርት ምናምን ያን ያህልም አይደለም እናትዬን 30 40 ፑሻፕ ምናምን ሰርተህ በቃ ምናምን የምትለው የሆነ ሲሪየስ እስክትሆን ድረስ ማለት ነው። እቺ ጥያቄ ምልክት ያለችው ማለት ነው ቀኑን ሙሉ ማለት ነው የተጣራ ቢታይ ማለት ነው ሰው 2 ሰዓት 3 ሰዓት አይሰራም ቀን ሙሉ ሰዓቱ እንዲህ ብሎ የሆነ ነገር እያየ ላድርገው እያለ እያሰበ ነው ዴይ ድሪሚንግ ነው ጊዜያችንን የሚገድለው ማለት ነው። እቺ ጥያቄ ምልክት ያለችው ቀኑን ሙሉ ስታንቀላፋ እንደዋልክ ከገባህ የተጣራ የሰራኸው ስራ ከ3 ሰዓት ከ4 ሰዓት እንደማይበልጥ ከተረዳህ ማለት ነው ነገ መስራት እፈልጋለሁ ብለህ የተነበይከውን ነገር ማለት ነው ከ12 ሰዓት እስከ 3 ሰዓት የቻልከውን ያህል መስራት ትፈልጋለህ ወይ? አዎ ማልደህ ተነስ ሲመሽም አትስነፍ ነው የሚለው ኮምፓሱ። ለነገ ያልከውን ነገር ዛሬ እኮ መስራት ትችላለህ ከፈለክ። አዎ ሙድ ከሆነ ታደርገዋለህ ካልሆነ አልፈልግም እያረፍኩ እየተፍታታሁ ተግባሮቻችንን አወቅን ተግባሮቻችን ምን እንደሚመስሉ አወቅናቸው በዲቴል ማለት ነው። ተግባሮቹ እንዳለ ደግሞ ተሰብስበው በስርዓት መያዝ አለባቸው። በስርዓት መንገድ የሚባል ነገር አለ ሙሉ ችግራችንን የምንፈታበት አፈጻጸም ላይ ማብራራው ማለት ነው። ሙሉ ስርዓታችን በመንገድ የተመራ መሆን አለበት። ቀጣይ ደግሞ የሰው ልጅ በቃ በፈጣሪያችን ባህሪ ነው ተቀርጸን ያለነው አይደለ? ስለዚህ ያን ስናደርግ ደግሞ ከተቸረን 2 ተግባራት መካከል በእኔ በሙያዬም ስለማውቀው ማለት ነው ካራክተር እና ማነር አለን። ካራክተር ዓለምን የምናይበት መንገድ ነው። ማነር ደግሞ ዓለም ውስጥ የምንንቀሳቀስበት ወይም የምንከውንበት መንገድ ነው። ለምሳሌ አንድ ኤሌክትሪካል ኮምፖነንት ምንም አይነት ነገር ሊሆን ይችላል ስልክ ሊሆን ይችላል ኮምፒውተር ሊሆን ይችላል ዲቫይስ ሊሆን ይችላል ወይ ሲግናል ይልካል ወይ ሲግናል አብዞርቭ ያደርጋል ወይ አንቴና ነው ወይ ሪሞት እንደ ማነር ልናየው እንችላለን የሆነ ተግባር ይሰራል ማለት ነው። አንቴና ደግሞ እንደ ካራክተር ልናየው እንችላለን እንዴት ነው የሚገነዘበው ከዓለም የሚመጣውን መረጃ እንዴት ነው የሚገነዘበው። ካራክተር የሂውማን ሳይኪ ሲቀርጹት ማለት ነው የተጠናው ሰልፍ ኢጎ እና ሃይፐር ኢጎ አለ። ሰልፍ እኛ ነን በቃ ራሳችን ማለት ነው። ኢጎ ደግሞ ለሰው የምንሰክሰው ሳክስ እኛ እኮ እንደዚህ ነን ምናምን ብለን አሽሙነን የምናስቀምጠው ነገር ነው። ሃይፐር ኢጎ ደግሞ ሰው ምን ይለኛል ብለን የምናስበው ነገር ነው። በዋነኝነት ሃይፐር ኢጎ እኔ ከሂውማን ሳይኪ ሪሙቭ ሊደረግ ይገባል ብዬ ነው ሰው አለኝ አላለኝ ብዬ ለምንድን ነው የምጨናነቀው እኔ ራሴን ላይፍ አልኖርም እንዴ? ሃይፐር ኢጎ የሚባል ነገር ከሂውማን ሳይኪ ሪሙቭ መደረግ አለበት። ሰው በራሱ ፍቃድ ደግሞ ኢጎን ሪሙቭ ያድርግ እንደ ሰልፍ መኖር ይቻላል። ምንም የሚያስቸግር ነገር የለውም። እና ማነር አለ ማነር ደግሞ ተግባር ተገብረበት መንገድ ነው። እና ይሄ ሁሉ ሲሆን ካራክተር እና ማነራችን ደግሞ ኢንቴንሽናሊ በጉድ ኤንድ ባድ ነው የሚመራው ማለት ነው። ጥሩና መጥፎ የምንለይበት እንደ ታሪካችን ሲብራራ አመጣጥ አለው። ሰው በፊት ጥሩና መጥፎ ነገር አትነግረውም ነበር በልቡ ያውቃል የሚጣፍጥ ምግብ ማለት ነው የሚጣፍጥ ምግብ አይጣፍጥም ብላ አሰክሰው ለምን እንዳንተ ምላስ አለው ምን አለው ጥሩና መጥፎ ያውቃል በልቡ ያውቃል ማለት ነው በልቡ ያውቃል። ሁላችንም ደግሞ እንደዚህ አይነት ፍጡሮች ስለሆነን ማለት ነው። እና ተቸገረና ሰው ማለት ነው ህግ አስፈለገ ህገ ልቦና ነበረ። ከዛን ሙሴ ህጎችን ጻፈ በህግ ደግሞ እንመራ ተባለ። የህጉም አልሆነ በጸጋ ደግሞ ይሁን ተባለ። ያለ በጸጋ መኖር ትችላላችሁ አላ እስኪገለጥላችሁ መጠበቅ ትችላላችሁ። ቁጭ ብላችሁ ደግሞ ሁሉን ነገር ተንተናችሁ ተረድታችሁ መንቀሳቀስ ትችላላችሁ። እኔ ፐርሰናሊ ህገ ልቦና ይመቸኛል። ሰዎች እስካከበሩኝ ድረስ ማለት ነው ከሰው ጋር ተከባብሬ እስካለሁ ድረስ
ልሰብልህ፣ ልኑርልህ፣ ልሰብብህ፣ ልኑርብህ እስካላሉኝ ድረስ እኔ ሕገ ልቦናዬ ይመቸኛል። የማያሻማ ነገር ከሌለው ማለት ይመቸኛል። ሕግ አይመቸኝም፣ ጸጋ አይመቸኝም። ለምን ምንም ግራ የሚያጋባ ነገር የለውም። ደስ የሚል ነገር ደስ ይላል፣ ደስ የማይል ነገር ደስ አይልም። ጥሩና መጥፎ መለየት ያን ያህል የሚቸገር ነገር የለውም። ሰው የራሱን ነገር ጉዳዮች ላይ ተበትባል እንጂ ሰው ለማምታታት ክፉና ደግ መለየት ከባድ ስራ አይደለም። እንደተባለው መጽሐፈ ሄኖክ ላይም እንዳለው የሰው ልጅ ዋና ችግሩ እንትን ነው፣ ጥሩና መጥፎን እያወቀ ማለት ነው። ጥሩና መጥፎን እያወቀ ይበድላል። ከበደለም በኋላ ደግሞ በንስሐ መመለስ እንዳለ ሆኖ በቃ ተመችቶት ይጨክናል ማለት ነው፣ ጥሎ ይሄዳል ማለት ነው። እንደዚህ ሲባል ደግሞ ማለት ነው ጊዜ ካለኝ ማለት በዲቴል እንትን ነው እዚሁ ቻናል ላይ ማለት ነው የመጀመሪያዎቹን ፖስቶች ሄዳችሁ ቼክ ብታደርጉ ደግሞ ሰው ጥሩና መጥፎን በማምታታት ሰዎችን ለመቆጣጠር የሚጫወተውን የገማ ጨዋታ በራሴ ትንታኔ አስቀምጬዋለሁ። በቃ ሊቀርጽህ ይፈልጋል ሰው። አንተ የራስህ ህይወት አለ። የአልቦ ጨዋታ ምንም አይጠቅምም። አልቦ ሲጀመር የሌለን ነገር ነው። እኛ ምልክት ሁሉ አላስቀመጥንለትም። አልቦ ብለን ተውነዋል። የለም የሚቆጠር ያለ ነገር ነው። የሌለ ነገር እየፈጠረ ደግሞ ሰውን ለማሰር እንደራሱ ለማኖር ይሞክራል። በጣም አስቸጋሪ ነገር ነው። ያ ሁሉ እንዳይሆን ሰላምና ጸጥታ ያስፈልጋል። ካልተከባበርን የኔን ሰላም አንተ፣ ያንተን ሰላም እኔ፣ የኔን ጸጥታ ራሴ አስጠብቄ የራሳችሁን ጸጥታ ራሳችሁ አስጠብቃችሁ ካልሆነ መረባበሽ ነው፣ ምንም ነገር የለውም። ጥሩና መጥፎን ለለየ ፒስ ኤንድ ኳየትን ለሚያውቅ ሰው ሁሉ ነገር ሰላም ካለ ጸጥታ ካለ ራሱን መታዘብ ይችላል፣ ራሱን መመርመር ይችላል። የሚያስፈልገውን መፍትሄ ማምጣት ይችላል። ያንን ካልን በኋላ ደግሞ ህግ ያወጣል ማለት ነው። የሚጠቅመው ነገር ህግ ስታወጡ ደግሞ ህግ ማለት ደግሞ በጣም ቀላል ነገር ነው። በስርዓት ነው የምንንቀሳቀሰው። ስርዓት የተዋቀረው ደግሞ ከህጎች ነው። ስለዚህ እቺ ደስ የምትል አባባል አለች። ስርዓት ያለው ህግ ምክንያታዊ ፍርድ የማዘዝ ስልጣን። ስርዓት ያለው ህግ ምክንያታዊ ፍርድ የማዘዝ ስልጣን። ይህም ማለት እያንዳንዱ የምታወጡት ህግ ስርዓታችሁን ሊያንጽ ነው የሚገባው። ምክንያታዊ ፍርድ ማለት ደግሞ ያ ህግ ሲፋለስ የምትፈርዱት ፍርድ ምንድን ነው? እኔ ጠዋት ተነስቼ ስፖርት መስራት እፈልጋለሁ። ስርዓት ያለው ህግ ለምን ሰውነቴ ማነስ ስለምፈልግ ካልሰራው ማለት ነው እጾማለሁ። ያን ዕለት ምክንያታዊ ፍርድ የማዘዝ ስልጣን ደግሞ ይህን ነገር በህግ ደረጃ ማውጣት ብቻ ሳይሆን ተነስቼ ላደርገው ይገባል። ስልጣኑ ሊኖረኝ ይገባል። ዝም ብላችሁ የምትሉ ከሆነ አትበሉት፣ አስቡትና እንደዚህ ተሰምቶኝ ነበር ምናምን ለራስ ማለትም ይቻላል። ስልጣኑ ግን እንዳላችሁ እወቁ። ስለዚህ ደግሞ አለው ስርዓት ያለው ህግ ምክንያታዊ ፍርድ የማዘዝ ስልጣን። ይህን ካልም በኋላ እያንዳንዱን ህጎች በትጋት፣ በጥራት፣ በቁርጠኝነት እያበረቱ መሄድ ያስፈልጋል። ትጋት ማለት ሁሌም ቢሆን ለተሻለ ነገር መንቀሳቀስ ነው። ጥራት ማለት ጥራት ማለት ትኩረትና ድግምግሞሽ ነው። በትኩረት አንድን ነገር እየደገሙ እያነጠሩ መስራት። ጥራት የሚመጣው ደጋግመህ ስትሰራው፣ በትኩረት ስትሰራው ነው። አሁን እኔ ልብ ሳልል የሆነ ነገር ልሰራ ብሞክር ምንም ያህል ብደግሞ ያተኮርኩትን ያህል ሳላተኩር ምንም ብሰራ ብክነት ነው። አመታት አባክኝበታለሁ ጠንቅቄ ስለማውቀው። መድገም አለባችሁ። የሰራችሁት ስራ የጻፋችሁት ወርድ ዶክመንት መልሶ ይታያል። ስትጽፉ እየተሰላቻችሁ ጀርባችሁ እያሳከካችሁ ምጽፉ ከሆነ ይቅርባችሁ። 30 ደቂቃ 40 ደቂቃ ጻፉ፣ ተነሱ፣ ተዝናንታችሁ መልሳችሁ። ጥራት የትኩረት እና የመድገም ውጤት ነው። በትኩረት የመደጋገም
ነገር ካልተጀመረ ተስፋ የለውም፣ ካልተቀጠለ ደግሞ ትርጉም የለውም፣ ካላለቀ ደግሞ በቃ ምንም ብክነት ነው። እንዳልኳችሁ የማያልቅ ፍለጋ የግዞት ቤት የማያልቅ ፍለጋ የግዞት ቤት እና አንድ ስርዓት ያለው ምቾትን ወይም መድሎትን ለማረጋገጥ ነው። ምንም እስቲ ላይፌን ላብዳዳ ምናምን ብሎ ሰው ማለት ነው ለችግር ማለት ነው አይንቀሳቀስም። ሁሉም ሰው ለምቾት ነው የሚንቀሳቀሰው። ህጎቻችሁ ምቾታችሁን ያረጋገጡ ነገሮች መሆን አለባቸው። እኔ ጠዋት ተነስቼ ስፖርት ብሰራ 40 ደቂቃ ስቀመጥ ዴስክ ላይ ማለት ነው አይጨንቀኝም። ለምን አፍታትቼዋለሁ ሰውነቴ። ግን ማን ጥብቅ አድርገህ የበላውን አጣብቀህ የጠጣውን ምናምን ሳትበትን ተነስተህ ቁጭ ብትል የእንቅልፍ ዱካክህን ነው ወንበር ላይ ይዘህ የምትመጣው። እንቅልፍ ደግሞ እየቆለፈ አግብቶ ነው የሚያስቀምጥ እንጂ ያ ደግሞ ምቾት የለውም፣ መድሎት የለውም። ያ ነው ዋናው ነገር፣ ስርዓት ነው። ስርዓትን በህጎች ካነጽክ ይሄን አደርጋለሁ፣ አነባለሁ፣ አጠናለሁ፣ እስላለሁ፣ እጽፋለሁ፣ እጓዛለሁ፣ እናገራለሁ፣ እጸልያለሁ፣ ራሴን አድሳለሁ ካልክ ማለት እነሱን ነገሮች አሰናድተህ ነገን ከነገ ወዲያን መተንበይ ትችላለህ። ቀላል ነው። እሱ ደግሞ ቀጣዩ ነገር ነው። ፕሮፌሲ ወይም ደግሞ ሳይንቲፊክ ነገር ይመቸኛል ለምትሉ ደግሞ ፕሪዲክሽን ልትሉ ትችላላችሁ ማለት ነው። ፕሪዲክሽን ይሄ ነገር ግን እንደዛ እንደሌሎቹ አይታይም። ስለዚህ ዙም ላድርግላችሁ። ችግር የለውም፣ ኤክስፕሌን ስለማደርገው በሌላ ቪዲዮም ደግሞ በዲቴል ስለማብራራው ችግር የለውም። ግን እንደዚህ አድርገን እንየው። ትንቢት ደግሞ ቀላል ነው። ትንቢት የሚተነበየው የመጀመሪያው ምክንያት ራዕይ ስለሚኖር፣ ራዕይ ደግሞ የተሻለ ብለን የምናስበው ሊሆን ይገባል ብለን የምናስበው ነገር ነው ማለት ነው። ራዕይ ዝም ብሎ ከመሬት አይነሳም። ኮዝ አለው፣ ኤፌክት አለው። የሆነ ነገር እየተፈጠረ ነው፣ የዚህ መዘዝ ይሄ ነው እንላለን። የሱ መፍትሄ ደግሞ ይሄ ነው። ፓተርን እና አንቲ ፓተርን ማለት ደግሞ ይሄንን ራዕይ ለማሳካት ይሄን መንገድ መከተል አለብን፣ ይሄን መንገድ ደግሞ መተው አለብን የምንልበት መንገድ ነው ማለት ነው። መደረግ ያለበትና መደረግ የሌለበት ነገር ካልተነገረ አስቸጋሪ ነው። አሻሚ ነገሮችን መፍጠር ነው የሚሆነው ማለት ነው። መፍትሄው ከወጣ በኋላ አሁን ይሄ ምናምን በቂ አይደለም፣ ትርጉም ያስፈልገዋል። እንደ ሰው ስናየው እኔ አሁን ኢንዲቪጁዋሊስቲክ የሆነ አፕሮች ነው ያለኝ ማለት ነው። እንደዚህ አይነት ነገር ማለት ነው ሲተረጉም in terms of time, price and risk and probability ያለው ምን ያህል ጊዜ ይወስድብኛል፣ ምን ዋጋ መክፈል አለብኝ። ዋጋ መክፈል ማለት ደግሞ ምንም ማለት አይደለም። ከላይ የጠቀስናቸውን ተግባራቶች መች ማድረግ አለብኝ። እኔ ማድረግ የምችለውን ነው ማድረገው አይደለ? ቁጭ ብዬ እኔም በቃ ትጸልያለህ፣ መጸለይ ከሆነ ራስህን ማደስ ከሆነ ታድሳለህ፣ መማር ከሆነ መማር ነው፣ መጓጓዝ ከሆነ መጓጓዝ ነው፣ መናገር ከሆነ መናገር ነው። ዋጋውን ትከፍላለህ። ዋጋው ደግሞ ተግባሩ ማንም አይሰራውም። ማንም እንትን ነው። ሁላችንም ኃላፊነት አለብን እና ለራሳችሁ እየተነበያችሁ እያሳካ እኔ ትናንት ልሰራው ነበር ይሄን ቪዲዮ ተውኩት። ጠዋት ተነሳው አደርገዋለሁ አልኩኝ፣ ቁጭ ብዬ ሰራሁት። እንደ ፕሪዲክት ማድረግ ትችላለህ። ያው እቅድ በለው ያሽሞነሙኗል ሰው፣ ግን ምንም ማለት አይደለም። እንደዛ ማለት ነው። ለምን ትንቢት እንደተባለ እንዲገባ ማለት ነው። ይኸውልህ በኬክሮስ ደረጃ ማየት ትችላለህ። ኬክሮስ ካሌት፣ ሳደሴት፣ ራቤት፣ አምስት ሳደሴት ምናምን አሉ እና በጣም ፋይን ናቸው። በዛ ሌቭል ፋይን አድርገህ ማየት ትችላለህ። በቀን ደረጃ፣ በሳምንት ደረጃ፣ በወር ደረጃ፣ በወቅት ደረጃ፣ በአመት ደረጃ፣ በአበቅቴ ደረጃ። አበቅቴ ማለት 19 አመት ማለት ነው።
ያን ያህልም ማቀድ ትችላለህ። በቀን ተነስተህ ምን ያህል እንደምትሰራ ስርዓትህን ጠንቅቀህ የምታውቀው ከሆነ ህጎችን የምትከተል ከሆነ በጥልቅም ባለ መንገድ እኔ የሚቀጥለው ሳምንት ይሄን ሁሉ ሰርቼ እጨርሳለሁ ግድ የለም ምናምን ብለህ በኮንፊደንስ መናገር ስትችል በስርዓትህ ስትተማመን መተንበይ ምን ማለት እንደሆነ ይገባል። ግን ሁላችንም በደመ ነፍስ ስለምንኖር ለእኛም አስቸጋሪ ነው፣ አይታወቅም። እያንዳንዱ ማድረግ ያለበት ተግባር ደግሞ ዋጋው ነው ማለት ይከፈላል። እያንዳንዱ ትርጉም አደጋና እድል አለው። አደጋና እድል ሲባል በጣም በአሪፍ ቀን እንዴት ልሰራው እችላለሁ፣ ሪል የተባለ ቀን ደግሞ ቢሆን እንዴት ይሆናል፣ አማካኝ የሚባል ቀን እንዴት ይሆናል፣ በጣም የከፋ ቀን ከሆነ እንዴት ይሆናል። አሁን ለምሳሌ በከፋ ትርጉሙ የከፋ ነገር ካጋጠመው በአመት ነው መጨረሰው። ትርጉሙ አማካኝ ነገር ካጋጠመው በወቅት ጨርሰዋል። ይህን የግብር ወቅት ጨርሰዋል። በዚህ 3 ወር ውስጥ ጨርሳታለሁ ትላለህ። እውን ከሆነ ደግሞ በአንድ ወር ልጨርሰው እችላለሁ ትችላለህ። ግን አሪፍ ከሆነልህ ደግሞ ሁሉ ነገር ከተከናወነልህ በሳምንት ያልቃል ልትል ትችላለህ ማለት ነው። ስለዚህ አደጋና እድሉን ትተነትናለህ ማለት ነው። ቀጣይ ደግሞ ያለህበትን ሁኔታ ትከታተላለህ። እንደ ፕላኒንግ ማለት ነው። ፕሮፌሲ ያልኩት እንጂ ማለት ነው። ፕሮፌሲ ያልኩት ማለት ሰው ሎንግ ተርም ፕላኒንግ እንዲገባው ደግሞ ቃላቶቹ ኤነርጂ ስላላቸው ሰው እየተጠቀማቸው እንዲሄድ ነው እንጂ ስቴት አለው። ምን ከትርጉሞቹ ከመልእክቱ ከራእዩ ትርጉሞች ውስጥ ምን ያህሉን ሰራው፣ ምን ያህሉ እየተሰራ ነው፣ ምን ያህሉ አለቀ ብለህ ራስህ ደግሞ የምትይዘው ቼክ ሊስት አለ እና እያንዳንዱን ትርጉም ዋዜማውን፣ በዓሉን፣ ትንሳኤውን ማወቅ አለብህ። ያለበለዚያ ረጅም ርቀት ስታቅድ ማነው ያው ብዙ አመት ኦልሞስት 4 አመት የሆነ ነገር ለመስራት ጊዜ እያጠፋው ነበር እና እኔ ስራውን ከመስራት በላይ ስራ ምን ማለት እንደሆነ ነው እየተማርኩ የነበረው ማለት ነው። ለምን እድሜ ልክ የምትሰራው ነገር ከሆነ እንትን ነው ፕሮሰሱን የበለጠ ማጥናት ጥቅም አለው። ስለዚህ የሆነ ነገር እሰራለሁ እና ሰርቼው ጨርሼው ሌላ ነገር ጀምሬ ማለት ነው ያንን ነገር እንደሰራሁት ሁሉ ረስቼ የቆየ ስራ ምናምን ማገኝበት ጊዜ አለ። ላይክ ይሄን ስክሪን ሪኮርድ የማደርግበትን ስራ እንትን የቪዲዮ ቻት ስራ ላይክ የሶፍትዌር ዴቨሎፕ የማደርግበት የራሴን ፍሬምወርክ ስራዎች ሰርቼ ጨርሻቸው ልብሳላቸው ቁጭ አደርጋቸዋለሁ። because I was actually searching for like a good enough idea to implement ማለት ነው። እና ሁሉንም ተንቢቶችህን ማለትም ፕሬዲክሽኖችህን ፕላኖችህን ልጨርስ ስትል ማወቅ አለብህ። ሲያልቅ ምን መሆን እንዳለበት፣ ለቀጣዩ ደግሞ በትንሳኤ እንዴት መዘጋጀት እንዳለብህ ማወቅ አለብህ። ያለበለዚያ ኃይልህ ይበዘበዛል። ይህን ሁሉ አለ ይህ እስካሁን ያለው ማነው ከላይ እንደነገርኳችሁ አረንጓዴ ያሉት ማለት ነው ድርጊቶቹ በህግ ተዋቅረው ስርዓት ወጥቷቸው ህጎቹን መጠበቅ የምንችልበት ችሎታ ካለን አቅም ካለን መተንበይ ችለንበት ማለት ነው። ቀጣይ ደግሞ ወደ ዋናው ተግባር ወደ ቀኝ እውቀት እንጨብጣለን። ከዛም ባለን ትምህርት በጣም ቀላል ግን ማለት ነው ሰው ፕሮጀክት ቤዝድ ስለማያደርገው ማለት ነው ይባክናል። እኔ ማሽን ለርኒንግ ማለት ነው የራሴን የሆነ ዲሰንት የሆነ ኒውራል ኔት ማለት ነው ፍሮም ስክራች የሰራሁት ከአንድ ቪዲዮ ነው። የአንድሬጅ ከርፓቲ የሚባል ሰው ያለ ዩቲዩብ ላይ ቼክ አድርጉት። ላይክ ኤአይ ሪሌትድ ስታፍ በቃ የሚገርም ሰውዬ ነው። በዲቴል ያብራራልሃል ሁሉን ነገር ማለት ነው። እና ያ ቪዲዮን ሳገኝ ነው አክቹሊ this is actionable ብዬ መማር የጀመርኩት ማለት ነው። እና የሆነ የምትሰሩት ነገር ኖሮ ችግር የለውም
ያለበለዚያ ግን ማለት ነው ዝም ብሎ ለማወቅ ብቻ ይረሳል፣ አስቸጋሪ ነው። ስትማሩ ደግሞ ማለት ነው ማክሲመም ቫልዩ ኤንድ ኳሊቲ ዊዝ ለስ ታይም፣ በ30 ደቂቃ ማለቅ የሚችል ነገር ማለት ነው። የሆነ ቪዲዮ ፓውዝ እያደረጋችሁ የ30 ደቂቃ ቪዲዮ 3 ቀን ምናምን አይታችሁ አታውቁም? ቫልዩን እንዳታጡት ማለት ነው። እንትን ሌዚ ስለሆናችሁ ሳይሆን ቫልዩን እንዳታጡት ማለት ነው። የ30 ደቂቃ ቪዲዮ ምናምን 3 ቀን 4 ቀን ምናምን ያይሰዋል። እያንዳንዱን ነገር ላይ ቫልዩ ፐር ሚኒቱ ሃይ ከሆነ ማለት ነው ቀስ ብሎ መማር የሚፈልግም ሰው ካለ፣ ስለዚህ ማክሲመም ቫልዩን ሳታጡ ኳሊቲውም ሳይታጣ በትንሽ ታይም if anything by like 1.25 ስፒድ አድርጋችሁ ሁሉን ነገር ኤክስትራክት ማድረግ የምትችሉ በጣም ቤስት። ለምን ዋናው ጭው ያለው ስራው ላይ ስለሆነ ስትማሩ ምንም አይነት ነገር ስትማሩ ማለት ነው ውስን ነገር በጣም ውስን ነገር ሊሚትስኮፕ ማለት ነው። አሁን እኔ ማወቅ የምፈልገው ስለ መማር ብቻ ነው ብዬ መማር ላይ ምን አለ እያላችሁ ብታስቡ አሁን ማለት ነው እኔ እያብራራው ሲሄድ የሚያጨርላችሁ ነገር አለ እና ሊሚትድ ስኮፕ እኔ በቃ አሁን በዲቴል ስለ ግራቪቲ ብቻ ነው ማወቅ የምፈልገው። ግራቪቲ ምን አይነት ፎርስ like is the weakest force of all the fundamental forces እና ምንድነው የሚያደርገው በቃ እየሳበ ያስቀምጠናል ነው ማለት ነው። እየሳበ ያስቀምጠናል ምንም አይነት መጠን ያላቸው መጠን ደግሞ ኃይል እንደሆነ እናውቃለን። መጠን ያላቸው ነገሮች ሌሎች ቁሶችን ወደ ራሳቸው በዚህ ያህል በእንደንትናቸው እንደ ኃይላቸው በመሃላቸው ያለው የግራቪቴሽናል ፎርስ F is equals to gravitational constant mass 1 mass 2 over r1 r2 like እርግጠኛ አይደለም ትክክለኛ ፎርሙላ ያን ያህል ፎርስ ፊል ያደርጋሉ ሁለቱ ኦብጀክቶች እንደ ብዛታቸው ደግሞ ኢንዲቪጁዋል ኢንተራክሽናቸው ፋክተር ተደርጎ አኪሙሌት የሚደረግ ነገር ነው። ሂትድ ፕሌይ ያስፈልጋል ማለት ነው። የምታውቁትን ነገር በቃ ይሄ ለካ እንደዚህ ዊርድ የሆናችሁ ሳይመስላችሁ የጋለ ጨዋታ ልታደርጉ ያስፈልጋል። ለምን ማለት ነው እዚህ ጋር ስደርስ እዚህ ጋር እመጣበታለሁ ምን ማለት እንደሆነ መረብ ነው ጭንቅላታችሁ ውስጥ ማለት ነው ኮኔክሽን ነው እየፈጠራችሁ ያላችሁት እና ጭንቅላታችን ደግሞ ጨዋታ ይወዳል። ሂትድ ፕሌይ በጣም ደስ ይለዋል። ከዛን እንዲያውም ደባሪ ነገር ብትሉና አይደለም ምናምን እንደዚህ ነው ምናምን ብትባባሉ ታስታውሱታላችሁ፣ የተሻለ ታስታውሱታላችሁ እና ከጨዋታው ጠቃሚ የሆነ ነገር መማር ማለት ነው። አክቲቭሊ ተማሩ። ፎከስ አድርጉ ማለት ደግሞ ፎከስ አድርጉ። እዚህ ጋር ምን እያደረኩ ነው? ይሄን እያደረኩ ነው። ኢመርስ አድርጉ ራሳችሁን እዛ ነገር ውስጥ ማለት ነው። ፎከስ ብቻ መሆን እሺ እዚህ ጋር የሆነ ነገር አለ ምናምን ፎከስ ዳለርት ምናምን like ስፓይናችሁን ቀጥ አድርጋችሁ ቁጭ ነው actually immerse yourself find a comfortable position በቃ ሶፋውን ነቅነቅ ምናምን አድርጋችሁ ወንበሩን ነቅነቅ አድርጋችሁ በቃ ቸክላችሁ ምናምን ደቀበሉ ኢመርስድ ነው ማለት ነው። እና ደግሞ እንደዛ ካላችሁ በኋላ የሚመቻችሁን ስቴት ካገኛችሁ በኋላ ደግሞ actually pay attention እሺ ምንድነው እንዳየነው ስኮፑ ይሄ ነው እየተጫወተ ያለው ጨዋታ ይሄ ነው ቫልዩብል ሌሰን ኤክስትራክት ላድርግበት ብላችሁ actually ኢንቴንሽናል ማለት ነው። ኢንቴንሽናል ይሄ ሁሉ ከፎከስድ ብትሆኑ አቴንሽን ከሌለ አትማሩ። ፎከስድ ሆናችሁ አቴንሽን ቢኖር ማለት ነው ኢመርስድ ማትሆኑ ከሆነ ፎከስድ ሆናችሁ አትቆዩ ማለት ነው። የሆነ ነገር ተብሎ ያቺ ከገባችሁ በኋላ ማለት ያቺን ቃል ይዛችሁ ሌላ ቦታ ትሄዳላችሁ፣ እሷ ላይ ብቻ ፎከስ ታደርጋላችሁ። ኢመርስድ ከሆናችሁ ግን actually ኮሪሌት ለማድረግ ነገሮች ደስ ይላችኋል፣ ይመቻችኋል ማለት ነው። ቀጣይ ምንም አይነት ነገር ስትማሩ ኮንሴፕቱ ግራቪቲ ምንድነው? የግራቪቴሽናል ኮንሴፕት ምንድነው? ኒውተን ፕላኔቶቹን ኤክስፕሌን ለማድረግ like apple falling from a tree ምናምን ብሎ ነው የጀመረው ኮንሴፕቱ። ሪዝኑ ምን ነበር? like ይሄን ፌኖሜና ኤክስፕሌን ለማድረግ ለምን ወደቀ፣ ሲወድቅ እንዴት የነበረው ነገር ምን ነበረ፣ like okay ለምንድን ነው እንደዚህ ኦርቢት የምናደርገው፣ ሪዝኑን እንደዛ ብሎ ማለት ከዛ ኮንሴፕቱን ለምን ኮንሴፕቱ እንዳስፈለገ ሪዝኑን ካወቃችሁ በኋላ ተርጉሙት በራሳችሁ መንገድ ማለት ነው። በቃ ምንም አይነት ነገር ኃይል ስላለው ወደ ራሱ ሌላ ነገርን ይስባል
ለምሳሌ የሆነ ሸራ ላይ ከሆነን ያለነው ማለት ነው እዚህም ጋር ድንጋይ እዛም ጋር ድንጋይ ባረግ ማለት ነው ትልቁ ድንጋይ በጣም ቢያሰረጉደው ሸራውን ማለት ነው እንዳለ ሌሎቹ ምናምን ተጥረግርገው መጥተው ይገባሉ እዛ ትልቁ ጉድጓድ ያሰረጉደው ቦታ ውስጥ ማለት ነው። ይሄ ሚናው ምንድነው? ሚናው ምንድነው? ስለ ስበት እንድንረዳ ያደርገናል። ስለ ስበት ህጎች እንድንረዳ ያደርገናል ማለት ነው። ስለ ስበት ህጎች ምንም አይነት ነገር ምንም አይነት ቁስ ውለንታ ውስጥ ማለት ነው ባለበት ቦታ እንትን ንጣፉ የጊዜ እና የቦታ ንጣፍ ስፔስ ታይም ፋብሪክ ይሉታል ማለት ነው። የጊዜና የቦታ ንጣፉን ሰርጉዶ ይዞታል። በሆነ አንድ ውህድ ውስጥ የሆነ ነገር አስቀምጠ ፊኛ አስገብተ ፊኛውን ብነፋው እዛ ውህድ ውስጥ የሆነ ቦታ አስፍቶ ይይዛል። ያ ያሰፋው ቦታ ቦታውን ቀይሮታል። እንደዛ አድርጎ ይዞታል ማለት ነው። ሚናው ያ ነው። አሁን የተግባሩ ምንድነው? አፕሊኬሽኑ ለምን ፕሮጀክት ቤዝድ ለርኒንግ እንማር ነው እያለን ያለነው። አፕሊኬሽኑ ምንድነው? አንድን ነገር ብናሽከረክር አንድን ነገር ይዘን ማለት ነው አንድ ክር ይዘን ማለት ነው ብናሽከረክረው ማለት ነው ሴንትሪፔታል ፎርስ አለው ማለት ነው። ሴንትሪፔታል ፎርስ አለው። ያ ነገር ቢሽከረከር ገመዱ ጫፍ ላይ ያሰርነው ነገር ወደ መሃሉ የሚሳብበት ኃይል አለው። ስለዚህ አሁን ስፔስ ሺፖችን ዲዛይን ሲያደርጉ ማለት ነው ሮቴት እንዲያደርጉ አድርገው ከሰሯቸው ማለት ነው ያ ሴንትሪፔታል ፎርስ ማለት የዲስኩ ሴንተር ላይ ቆማችሁ እንድትንቀሳቀሱ ማድረግ ይችላል። አሁን ይሄኛው ማለት ነው ዲስኩ ነው እንበል ማለት ዲስኩ እየተሽከረከረ ቢሆን ማለት እዚህ ላይ ቆማችሁ መንቀሳቀስ ትችላሉ። ግን ስፔስ እዚህ ላይ አጣብቆ የሚይዛችሁ ነገር የለም። እንዲህ ምናምን ነው የምትንሳፈፉት። ግን ይሄ እየተሽከረከረ ከሆነ እየሳበ ስለሆነ ሁሉንም ነገር ወደዚህ ማለት ጠርዙ ላይ እያረገጣችሁ መንቀሳቀስ ትችላላችሁ። ምድር ላይ ያላችሁ ይመስል ማለት። ስለዚህ አፕሊኬሽን ኖሮት የምትማሩት ነገር ይቀርባችኋል ጭንቅላታችሁ ውስጥ። ያ እና ደግሞ አካላችን ደስ የሚል ቦታ ነው። ቤታችንም ማለት እንችላለን አንሊሚትድ ሜሞሪ የምታውቁት ከሆነ ቤታችሁን፣ መኪናችሁን፣ አካላችሁን ለማስታወስ ተጠቀሙበት ይላል። ሰፈራችሁን ቪዥዋላይዝ ብታደርጉ አሁን ብዙ ነገር ይመጣላችኋል። እዛ ጋር የሆነ ኦብጀክት ሜንታሊ ብታስቀምጡ ማለት ነው ያ ነገር ሚኒንግ እስካለው ድረስ እናንተ ትማሩበታላችሁ። ስለዚህ ኖት አውጡ። ኖታችሁን ወደ ፔንቲንጎች ቀይሯቸው። ያን ደግሞ የሜንታል ጋላሪያችሁ ውስጥ ኤንኮድ አድርጋችሁ አስቀምጡት። ለምን ቪዥዋል ለርኒንግ is the most powerful learning is the most powerful learning። እና ደግሞ መማር ለማስተማር ሲሆን በጣም ትልቅ ዋጋ አለው። ስታስተምሩ ደግሞ ማለት በስዕል ግራፊካል በሆነ መንገድ ቪዲዮ፣ አውዲዮ፣ ግራፊክስ ቢኖረው አሪፍ ነው። ቪዥዋል በሆነ ማነር በትረካም በአውዲዮ ሊሆን ይችላል። ኖት እየወሰደ ሰው ታክታይል የሆነ ነገር በንክኪ የምንማረው ነገር አለ፣ ሰምተን የምንማረው ነገር አለ፣ አይተን የምንማረው ነገር አለ። ሁሉንም ኢንፑት ሴንሶቻችንን ቀምሰን የምንማረውም ነገር ሊኖር ይችላል እንደ ሙያችን። አዎ ምግብ ሼፍ ከሆነን ቀምሰንም እንማራለን፣ አሽተንም እንማራለን። አምስቱም ስሜት ሕዋሳቶች ማስገባት ይቻላል። ግን አብዛኞቻችን ኢንተሌክቹዋል ስለምንሆን ማለት ነው ቪዥዋል፣ አውዲዮ፣ ታክታይል ደግሞ ሞባይል ላይ ኦቨር ዘ ዌብ ኢንተርኔት ላይ ማስተማር የሚቻለው ቪዲዮ፣ አውዲዮ እና ታክታይል ነክ ነገር ነው። ራሳቸው ኖት ሲወስዱ ታክታይል ይሆናል ማለት ነው። ቪዲዮ እያያችሁ ስትወስዱ ታክታይል ለርኒንግ ጀመር ነው። በንክኪም ተማራችሁ ማለት ነው። ላይክ ሽታና ጣዕም እንዴት በማሽን እንደሚሆን አይታወቅም። ሊሆን ይችላል ግን የሆነ የዚህን ሽታ የዛንም ሽታ አምቃ አስቀምጠ ወይም ያን ሽታ የሚያወጣል ነገር። አሁን ኸርቦች አሉ። አንዳንድ ኸርቦች ሽታን ፕሬዘርቭ ማድረግ ይችላሉ። የሆነ ምግብ አብስለ የሆነ ቅጠል መምጠጥ የሚችል ቅጠል እዛ ጋር አስቀምጠው ያን ለሰው ብልኩ ቢያሸተው በሽታ ማስተማር ከሆነ ትችላለህ። ግን ያ ሰፖርት በአይቶ ከተማረ ሰምቶ ከተማረ ኖት ከያዘ በቂ ነው። እና ይሄ
ይህን ነገር አወቅከው ለማለት ደግሞ ማለት ነው ለልጅ ለወጣት ለአዋቂ ወይም ሽማግሌ ለዘርፉ ባለሙያ በዘርፉ ለሰለጠነ ሰው በዘርፉ ልምድ ላለው ሰው ብታስረዳው ጠንቅቀህ አውቀዋል ማለት ይቻላል። ጠንቅቀህ አውቀዋል ማለት ይቻላል። እና ይህን ካለም በኋላ ሙሉ ሂደቱ ፕሪንሲፕሎቹ እነዚህ ናቸው። ቫልዩብል የሆነ ነገር ለጥቅም ስትሉ ኤክስትራክት አድርጉ፣ ቪዥዋላይዝ አድርጉ፣ ለማስተማር ተማሩ እና ሙሉ ሂደቱ ደግሞ ጭንቅላታችን ውስጥ ኔትወርክ የመፍጠር ጉዳይ ነው። ለሱ ደግሞ ዋነኛውና ጠቃሚው ነገር ስፖርት መስራት፣ እንቅልፍ መተኛት፣ ያው ተስተካክሎ መቀመጥ ራሱ የሌለ ስፖርት ነው። ለምን ማናችንም ስፖርት ያን ያህል አንሰራም። ቀጣይ ደግሞ ፍሌቨር አለ። ፍሌቨር ሴንሴሽን ወይም ኢሞሽን ለማለት ነው። ሴንሴሽንም ኢሞሽንንም ጠቅለል አድርጎ በፍሌቨር ለመግለጽ የተሞከረ ነገር ነው እና ዋናው ነገር ለትምህርት ጠቃሚው ደግሞ ኤክሳይትመንት ነው። ኤክሳይትድ እንሆናለን፣ ኢንጌጅድ እንሆናለን እና ፕሌዠር ኤክስፒሪየንስ እናደርጋለን። አሁን ለምሳሌ አድሬናሊን ሰርጅ ኦፍ ኤነርጂ ይሰጠናል። ያ ኤክሳይትድ ሊያደርገን ይችላል፣ አለርት ሊያደርገን ይችላል። አዎ ዶፓሚን ደግሞ ማለት ነው ኢንጌጅድ ሆነን እንድንቆይ ያደርጋል። ዶፓሚን ደስ የሚል ነገር አለ። ስክሮል እያደረጋችሁ ኢንትረስቲንግ ነገር ሊመጣ ይችላል። ሌትሊ እንትኖቹ አልጎሪዝሞቹ ጨቅጫቃ ሆኗል የሆነ ምናምን ይህን አታረግም አይነት ነገር ነው የሚከራከር። ያን ቪዲዮ እንዳያመጣው አይነት ነገር ነው የምትለው። ዲስንጌጅ ያስደርገዋል እንትን እያደረጉ ነው ማይክሮ ኤክስፕሬሽን ትራክ እያደረጉ ጭራሽ ሰው ኢንጌጅ ማድረግ ሳይሆን ዲስንጌጅ ማድረግ የተሻለ አፕሮች ነው ብሎ እየተንቀሳቀሱ ነው። ግን በፊት በቃ አሪፍ ነገር ይመጣል ካሁን አሁን እያልክ ነው የምትሰርችው እና ፋይናሊ ደግሞ ያን ፕሌዠር ደግሞ ኤንዶርፊን የሚባል ነገር አለ። ፕሌዠር ሆርሞን ነው እሱ ደግሞ የራሱ ጥቅም አለ። ማለትም መጀመሪያ ኤክሳይትድ ሆናችሁ ካልጀመራችሁ፣ ኢንጌጅድ ሆናችሁ ካልቆያችሁ፣ ስትጨርሱ ደግሞ ፕሌዠር ማይሰማችሁ ከሆነ አስቸጋሪ ነው። የምትፈጥሩት ሜንታል ኮኔክሽኖች ማለት ወደ 10 ቢሊየን ኒውሮኖች አሉ። እነሱ መሀል የሚፈጠረው ኮኔክሽን እነሱ መሀል ያለችው ቅባት የምትይዘው ሞገድ ነው ሁሉን ነገር የሚያከናውነው። ሁሉን ነገር ጡንቻ የምታዘው በዛ ነው። ለሌሎች ኒውሮኖች መልእክት የምትልከው በኒውሮ ትራንስሚተሮች በዛ ሁሉ ኃይል ነው። ያ ሁሉ ኃይል ደግሞ በዋነኝነት የሚገራው በኤክሳይትመንት፣ በኢንጌጅመንት እና በፕሌዠር ነው። ትነቃለህ፣ ትሳተፋለህ። ስለተሳተፍክ ደስ ትሄዳለህ፣ ደስ የሚለን ነገር ታስታውሳለህ። ቀጣይ ደግሞ ትምህርት መደገም አለበት እንዲያዝ ማለት አንብብ፣ አጥና፣ ያጠናውን ሪቫይዝ አድርገው፣ ማባውጣለት ማይንድ ማባውጣለት ማለትም በስዕል አስቀምጠው እና ስዕሉን እያስታወስክ ማንበብ፣ ማጥናት፣ ሪቫይዝ ማድረግ ሳይኖርብህ በስዕሉ ብቻ ሙሉ ነገሩን ማስታወስ ትችላለህ ማለት። ስትደግመው ማፕህን ስትደግመው ለማስታወስ በቂ ጊዜ ውሰድ። ደግሞ የሚያስፈልገን ያህል ጊዜ ደጋግም እና ደግሞ ማለት ነው አልተርኔት ቱ ኮርሌት ስታፍ ስትማር ማለት ነው። አሁን ይህን ሁሉ ስታዩት ማለት ተራ በተራ መጀመሪያ ተግባርን ያለው ተግባርን ካዩ በኋላ ትምህርትንም ችግር የለውም። ምን እንደፈለግከው እየቀያየርክ አንተን እስካረበሸ ድረስ ማለት ነው ወጥ የሆነ አካሄድ አትሄድ። ለምን እየሰለቸ ይመጣል ረጅም ጊዜ ካረከው በኋላ። ተመሳሳይ ተቀራራቢነት ያላቸውን ነገሮች እያጠና መሄድ ትችላለህ ማለት ነው። ሀቢቹዋል ኢንቴንሽን አይሆንባችሁ። የሆነ ነገር እየደገማችሁት ስትመጡ ማለት ነው ቻሌንጂንግ እየሆነ ካልሄደ፣ ኢንትረስቲንግ እየሆነ ካልሄደ እየጠላችሁት ትመጣላችሁ። ስለዚህ መቀየሩ ደግሞ አይከፋም ማለት ነው። አዲስ ነገር ለመማር ማለት ነው ኤክስፓንድ ስላይትሊ ቱ አድቫንስ ሁሌ ኦልዌይስ ማለት 1% ቤተር ነው እንጂ 10% ቤተር፣ 20% ቤተር፣ 100% ቤተር ለመሆን መሞከር ራሱ ሪያሊስቲክ አይደለም። የማታውቁት ነገር ኖሮ if there is a presence of an unknown and absence of confidence አለማወቃችሁ ካሳፈራችሁ እውቀታችሁን ለመጨመር በቂ ምክንያት ነው ማለት ነው።
እንጂ እውቀት ይለያያል። ትምህርትና እውቀት በጣም ይለያያል። ሰው ይህን ነገር ልብ አይልም። እውቀት መልስ የመስጠት ችሎታ፣ ትምህርት እውቀት የመሰብሰብ ችሎታ፣ እውቀት መልስ የመስጠት ችሎታ the ability to respond ስናደርግ ደግሞ proper form speed and power like ዌይት ሊፍት የምታደርጉ ከሆነ ወይ ቦክስ የምታደርጉ ከሆነ ማለት ፕሮፐር ፎርም ከሌላችሁ፣ ፕሮፐር ስፒድ ከሌላችሁ፣ ፕሮፐር ፓወር ከሌላችሁ ራሳችሁ ነው ዳሜጅ የምታደርጉት። ይሄ ደግሞ ኮሚኒኬሽን ላይ ንግግርም ላይ ሊሆን ይችላል። ላይክ ኮንፊደንስ ኖሯችሁ በተገቢው ፍጥነት የሚያስፈልገውን ያህል የጩኸት መጠን እየሰጣችሁ ማትናገሩ ከሆነ እሱም የራሱ ሳይድ ኢፌክት አለው። ግን ሰው ይገባዋል ኃይለ ንባቡ ይጠቀማል ብለን ስለምናስብ የእንስሳው ባህሪ ያን ያህል አያስፈልግም። ተግባር ላይ ሙሉ የእንስሳው እና ያንን ከተገነዘብን የመመለስ ችሎታ እንደሆነ ካወቅን ያ ነው ማለት ነው። እና እውቀት የብቃት ወይም የኮምፒተንሲ ጉዳይ ነው። ኮምፒተንሲ ደግሞ ማለት the power to hold የመያዝ ኃይል፣ የኤነርጂ ቱ ሊፍት የማንሳት አቅም፣ የማንሳት ጉልበት ለምን ረግጠህ ነው የምትይዘው፣ በጉልበትህ ነው የምትነሳው፣ በእግርህ ነው የምትሸከም። the power to hold, the energy to lift, the capacity to carry የመያዝ ኃይል፣ የማንሳት ጉልበት፣ የመሸከም አቅም። አሁን ላይ ካምፕ ቱር ጋይድ ናችሁ ማለት ቱሎቹን ማለት ሰብስቦ አስሮ የመያዝ ኃይል ከሌላችሁ ቴንቱ ሰብስባችሁ ስፕሪንግ ያለው ቴንት ነው ማለት ሰብስባችሁ አስራችሁ አድርጋችሁ ማስቀመጥ ካልቻላችሁ፣ ያንን በጉልበት አንስታችሁ መሸከም ካልቻላችሁ፣ አቅማችሁ ደግሞ ያን ተሸክማችሁ እንድትንቀሳቀሱ ማያረግ ከሆነ፣ ተሸክማችሁ ስትንቀሳቀሱ የሚጎረብጣችሁ ከሆነ እንዳይበላችሁ የተስተካከለ ፖዚሽን ላይ ጭንቅላታችሁ ላይ ወይ ትከሻችሁ ላይ አስተካክላችሁ ኢመርስድ ሆናችሁ actually having the talent for it ደግሞ something else ያንን ሁሉ ደግሞ ማለት ነው ኤቭሪ ታይም እንደ ሪፍሌክስ ገና ለጀምረ ሳይሆን ማለት ከስሩ ይታወቃል። አጥላት ብለህ ሚያዘው ይያዛል፣ ሚነሳው ይነሳል፣ የምትሸከመው ትሸከማለህ፣ እያመቻቸህ ትንቀሳቀሳለህ እያልክ ካልሆነ አስቸጋሪ ነው። ብቃት ማለት ደግሞ ያ ቅልጥፍና ነው። ብቃት ሄዶ ቅልጥፍና ነው። አንድ ነገር በቅልጥፍና መስራት ስችል ብቃት አለ ይባላል። እንዳልነው ደግሞ ኃይለ እንስሳ፣ ኃይለ ዘር፣ ኃይለ ንባብ፣ ኃይለ እንስሳ አለ። ለመያዝ አንድ ነገር በኃይል ለመያዝ እንጠቀምበታለን። ከሰው ጋር ጀጅ ሳታደርጓቸው ኒውትራል ሆናችሁ ሆልድ ማድረግ ትችላላችሁ። ጥሩ ነገር ነግራችኋቸው ሆልድ ማድረግ ትችላላችሁ። ባድ ነገር ነግራችኋቸው ሆልድ ማድረግ ትችላላችሁ። ራሽናል ለሆነ ሰው ደግሞ እንስሳ ከሆኑ ነው ታዲያ ይሄ የእንስሳ ባህሪያቸው የሚበልጥባቸው ከሆነ፣ ነባቢ ኃይሉ የሚበልጥበት ሰው ደግሞ ማለት በምክንያታዊ ወይም የምክንያታዊ በሆነ ነገር መያዝ ይቻላል። በኤሌመንቶቹ ደግሞ ላይክ ፕራክቲስ የምታደርጉ ሰዎች ከሆናችሁ አይቸግራችሁም። ይህንን ለማወቅ እና ደግሞ ከኮምፒተንሲ በኋላ ኤክስፒሪየንስ ይመጣል። የኤክስፒሪየንስ እና ኮምፒተንሲን አንድ የሚያደርጋቸው ስቴፕስ አንኖን ላይ ስለ ራሳችን የማናውቀውን ነገር ማወቃችን፣ እንደማናውቀው የማናውቀው ነገር አለ። ሰብኮንሽስ ኢንኮምፒተንስ ይባላል። እንደማናውቀው የምናውቀው ነገር አለ። ኮንሽስ ኢንኮምፒተንስ ይባላል። የምንረዳው የተዋወቅነው ነገር አለ። ኮንሽስ ኮምፒተንስ ይባላል። አንድን ነገር ደግሞ ዘይቤ አድርገነው ወይም ልምድ አድርገነው ጠንቅቀን ስንረዳው ደግሞ ያለው ነገር አለ። እሱ
ሰብኮንሽስ ኮምፒተንስ ይባላል። ልብ ሁሉ ማለት የለባችሁም፣ በደመ ነፍስ ትሰሩታላችሁ ማለት ነው። እና ደግሞ ብሉምስ ታክሶኖሚ ኦፍ ኤክስፐርትስ ይባላል። ኤክስፐርት 6 ደረጃ አለው አለ። እኔ ግን አንብቤ ያየሁትን ቪዲዮ አይቼ የተረዳሁት ይሄንን አንድ ነገር ማስታወስ ከቻለ አንድ ሰው ኤክስፐርት ነው ልንል እንችላለን። ግን የራሱ ሌቭል አለው። ዘሎስ ሌቭል አንደርስታንድ ያደረግነውን ነገር ሪሜምበር አድርገን ኤክስፕሌን ማድረግ የምንችል ከሆነ ሌላ ሌቭል ነው። ሪሜምበር የምናደርገውን ነገር አፕላይ ወይም መጠቀም የምንችል ከሆነ ሌላ ነው። የምንጠቀመውን ነገር መመርመር የምንችል ከሆነ ደግሞ ሌላ ሌቭል ኤክስፐርት ነን። ሪሰርች አድርገን ደግሞ አዲስ ነገር ክሬት ማድረግ የምንችል ከሆነ ደግሞ that's another level of expertise as well። እና ኖሌጅ ሁሉን ነገር በሪፍሌክስ ሌቭል ማወቅ ነው ካለን በደመ ነፍስ ሁሉን ነገር መስራት መቻል፣ ለምንም አይነት ሁኔታ መልስ መስጠት መቻል ነው ካለን ማለት ነው። አለማወቅ ላይ እንጀምራለን። አለማወቃችን ጥያቄ ይፈጥርብናል። ጥያቄው መልስ ያገኛል። መልሱ ኃይል ይሆነናል። ለካ እንደዚህ ነው እንላለን። መልሱን እንፈትነዋለን። ነው አይደለም እያልን እየቀያየርን እንፈትነዋለን። ተፈትኖ ከጸና መጨረሻ ላይ እውነት ወጣው ማለት ነው። እውነት ፍለጋ ነው። እነዚህን በሌላ ቪዲዮ 7 የሰው ልጅ መንፈሳት፣ ፍርሃተ እግዚአብሔር፣ መንፈሰ ጥበብ፣ መንፈሰ እውቀት፣ መንፈሰ ኃይል እያልን እናብራራው እንችላለን። ከነሱ ነው ኮንሴፕት ኤክስትራክት ያደረኩት። መጨረሻው ሚሲንግ ፒስ ሲቹዌሽንን ላስረዳችሁና ቅድም ስናገር እንደነበረው የመጨረሻው ደግሞ ኤክስኪዩሽን ካወቅን ማለት ፕሮፐርሊ ስዊፍትሊ ሬስፖንድ ማድረግ ቻለን። ሁሉንም እውቀት ጨበጥን ስለተማር ነው። አሁን ደግሞ ወደ አፈጻጸም እንመጣለን። አፈጻጸም ማለት መጀመሪያ ላይ መንገዱን ማወቅ ነው። እቺ ስርዓት ላይ ያለችው ወይ ነች ማለት ኦርጋናይዝድ ሆኖ ይቀርባል፣ ችግር የለውም። አሁን ለማስረዳት ያህል ስርዓት ላይ ያለችው መንገድ ነች። ይህ መንገድ ችግሬ ምንድን ነው? ሰው ይህንን ሁሉ አይልም። በቃ ሁሉ ዝም ብሎ እየባከነ ይፈልጋል። ችግሬ ምንድን ነው? መፍትሄው ምንድን ነው? ባለኝ መጀመር አለብኝ። ባለኝ ነገር ነው መጀመር ያለብኝ። አፈር የበላ ኳሊቲ ነው ያለው ካሜራው። ማይክ ቱ ለፒሲው ማይክ አፈር የበላ ነው። ላይክ ምንድን ነው ያን አልፋንሲ ነገር አያስፈልግም። በትንሽ ነገር መጀመር ይቻላል። ላይክ በፈርስት you gotta stop the problem and find a solution for it። ችግሩን መረዳት፣ መፍትሄውን መለየት፣ ባለን ነገር መጀመር፣ ዋጋ መክፈል። ቁጭ ብሎ ስራውን መስራት ከሆነ ላይክ አጂቴሽኑ ይነበባል ብዬ ተስፋ አደርጋለሁ። ለምን በጣም ሜሞራይዝ ያደረኩት ነገር ነው። ኤክስፕሌን ሳደርገው ቲዲየስ ነው ግን like you gotta pay the price። ቁጭ ብላችሁ ማድረግ ያለባችሁ ነገር አለ። እቺን ስናደርግ አይደክመናል። ያቺን ፕራይስ መክፈል አንፈልግም። like we can stomach like however long this video might be like a screen record ነው ያደረኩት ያለሁት ማለት እንጀምራለን። የምንችለውን ነገር የሚያስፈልገውን ዋጋ እንከፍላለን። continue and rest። እቺ ሁለት ትርጉም ያላት አርፈህ ቀጥል ወይም አርፈሽ ቀጥል። እረፍት አድርግና ቀጥል ወይም እረፍት አያስፈልግም ቀጥል እንደማለት ነው። ዋጋ መክፈል ከጀመርክ መቀጠል እንዳለብህ አትርሳ። ወድቆ መነሳትም አለ። ወድቆ ከመነሳት በኋላ ደግሞ ማለት ነው ፔሽንስ አለ። ትዕግስት ያስፈልጋል። ወድቀህ እየተነሳ አልሆን ይልሃል። ይህን ቱል ልሰራ ስል ዘብ ነገር ሰርች እያደረኩ ነበር፣ ኤረር ይመጣል፣ የሆነ ነገር ያስፈልጋል፣ ይሄን እያልክ በጣም ብዙ ነገር ያስቸግራል። መታገስ አለብህ። ከታገስክ በኋላ እንዲወር ታደርጋለህ፣ ትጠነክራለህ፣ ትጸናለህ።
ስትጸና እውነት ላይ ደርሰሃል ማለት ነው። የመጨረሻዋ ስቴፕ ላይ የሆነ እውነት አግኝተሃል ከዚህ ፕሮሰስ ውስጥ። ከዛ ኢኒሻሊ ምንድን ነበር ችግሩ ብለህ ታስታውሳለህ። ችግሩን ታስታውሳለህ፣ መልሰህ ሪቫይዝ ታደርግና መልሰህ ፕላን ታደርጋለህ። ከዛ ሙሉ ፕሮሰሱን ትደግመዋለህ። ግን ይሄን ሁሉ ስትሰራ እነዚህ ከላይ ያሉት ደግሞ ያግዙሃል፣ በዲቴል ያግዙሃል። ዲዛይን የመጀመሪያው ዲዛይን ቪዥን ሊኖር ይገባል፣ ራዕይ ሊኖር ይገባል። ቅድም እንዳብራራ ነው። ከቪዥኑ ቀጥሎ ሚሽን ያስፈልጋል፣ ተልእኮ ማለት ነው። እያንዳንዱ ኦፕሬሽን ተልእኮ፣ ኦፕሬሽን ግዳጅ ነው፣ ተልእኮ ያስፈልጋል። አሁን ለምሳሌ ቪዥኑ በምስራቅ አፍሪካ ሰላም ለማስከበር ሊሆን ይችላል። ሚሽኑ ዳርፉር ሊሆን ይችላል፣ ሞቃዲሾ ሊሆን ይችላል፣ ሌላ ነገር ነው። ኦፕሬሽኑ እዚህ ቪሌጅ ውስጥ ሰዎች እንደዚህ እያደረጉ ነገር ነው ማለት ነው። ያንን ኦፕሬሽን እረፉ ብለህ ለመምጣት አቴምፕት ሊሆን ይችላል። እዛ የሆነ ያህል ፐርሰኔል አስቀምጠ ለመጠበቅ ሊሆን ይችላል፣ ስራ ሊሆን ይችላል፣ መፍትሄ ሊሆን ይችላል። እዛ ይህንን ስራ ብትሰሩ፣ ያን ብታረጉ፣ እንደዚህ ከምታረጉ ብለህ ኦፕሬሽንም አይነት አለው። ሙከራ ማድረግ ትችላለህ፣ ስራ ልሰራ ትችላለህ፣ መፍትሄ ሊሆን የሚችል ስራ ልሰራ ትችላለህ። ግን ዘላቂነት ያለው መፍትሄ ልሰራ ትችላለህ። ሙሉ ኦፕሬሽኖችን ደግሞ የሚከታተለው ኦቨርሳይት ነው። ኦቨርሳይት ደግሞ ሁሉ ነገሩ የሚያየው ነገር ነው። ይህን ደግሞ ወደ ራሳችሁ ስራ መተርጎም ትችላላችሁ። ቪዥኔ ላይክ ኢንዲቪዥዋሎችን ኤምፓወር የሚያደርግ ፕላትፎርም ሜክ ለማድረግ ነው። ሚሽኔ ያሉኝን አቨተሮች ከስተመሮች ብዬ ማስባቸውን ሰዎች እንዳለ ሳትስፋይ ማድረግ ነው። ኦፕሬሽኔ የሚያስፈልጋቸውን ነገር በአቴምፕት ደረጃ አስተዋውቃቸዋለሁ፣ በወርክ ደረጃ እንዲሞክሩ ታደርጋለሁ፣ በሶሉሽን ደረጃ ደግሞ ሪፋይን እያደረግን እንሄዳለን። ሙሉ ፕሮሰሱ የእነሱ ፊድባክ ኢንፑት እየተደረገበት ካርቭ የሚደረግ ነገር ነው። ይሄ ዲዛይን ነው። የምንቀሳቀስበት ዋና ዲዛይን ነው ማለት ነው። ከሱ ቀጥሎ ደግሞ ፕሪንሲፕል አለ። ዲዛይኑን አወጣችሁት፣ ፕሪንሲፕል እኔ በግሌ ለማረፍ መነሳ ሰው ራይዝ ቱ ሬስት፣ ለማረፍ ነው ጨርሼ ለማረፍ ነው እንጂ የምነሳው ነገ ደግሞ እንቀጥለው ብዬ አርፌ ለመነሳት ማረፍ አለ፣ ለማረፍ መነሳት አለ። ለማረፍ መነሳት ሰርቶ ቁጭ ማለት ነው። ለመነሳት ማረፍ ደግሞ ይናፍቃል፣ ይጓጓል። እኔ ገና ስራውን ያን ያህል አላጣጣምኩትም። እየቆየበት ስትሄድ ነው ለመነሳት ነገ ደግሞ ተነስቼ መድገም አለብኝ ብለህ ደስ ብሎ ለመነሳት ስትል ታርፋለህ። ነገም ተነስቼ በፉል ኤነርጂ እንድሰራ ማረፍ አለብኝ። I am personally a rise to rest type of guy. People who enjoy their work are most probably rest to rise type of people. እኔ ፐርሰናሊ ሰርቼ ቁጭ ማለት እንጂ እኔ ስራው ላይ እየተጓጓሁ እና ደግሞ ህግ አለ። አፈጻጸም ደግሞ በጣም ትልቅ ህግ አለ። ክሊር አይዲያ፣ ፕሮፐር ኮሚኒኬሽን፣ ነሰሰሪ አክሽን። ግልጽ ሀሳብ፣ ተገቢ ንግግር፣ አስፈላጊ ስራ። ግልጽ ሀሳብ፣ ይህን ቪዲዮ ነው ማብራራት የምፈልገው። ተገቢ ንግግር፣ የሚያስፈልገውን ዲቴል አብራራለሁ። ሰጥ ብዬ ስኩል አብራራለሁ። ነሰሰሪ አክሽን፣ የሚያስፈልገውን ነገር ብቻ። አሁን ለምሳሌ ላይክ አይዲያ ነው። ኦኬ ጉሮሮ ይደርቋል፣ ይሄንን አልኩት። የሚያስፈልገው ነገር ስራ ነው። ጠጣው፣ አስቀመጥኩት። 5 ደቂቃ ምናምን እንደ ነገር ምናምን ጉሮሮ ያደርቃል፣ ቪዲዮ ረዘማ ምናምን ብለህ ደግሞ ኮሚኒኬሽኑን ማርዘም የለብህም። አይዲያውን ታውቀዋለህ፣ አክሽኑን ግልጽ ነው፣ ነሰሰሪ ነው፣ አድርገው ወዲያው ትገባለህ። ይህ ደግሞ እያንዳንዱ ተግባራችሁ ላይ ሲሆን አትባክም ማለት። ቀጣዩ ደግሞ ይህንን ካወቀ አንድ አይዲያ ያዛችሁ፣ የሚያስፈልገውን ነገር ኮሚኒኬት አድርጋችሁ ወደ ስራው ገባችሁ። ስራውን ስትጀምሩ ውጫዊ ማስወገድ፣ ውስጣዊ እርጋታ። ውጫዊ የሚረብሻችሁ ነገር ስልኮቻችሁን ዞር ታደርጋላችሁ፣ ሁሉ ነገር ታስወግዳላችሁ። ውስጣችሁን ደግሞ ሰላም ታደርጋላችሁ፣ ስራው ላይ ፎከስ እንድታደርጉ ታደርጋላችሁ።
ትችላላችሁ ማለት ፎከስ ማድረግ በጣም ወሳኝ ነገር ነው። ይህን ካለም በኋላ ደግሞ ኢንቴንሽን ዋናው ነገር ስታርቲንግ ሪዝን የምጀምርበት ምክንያት ምንድን ነው? ቢሳካልኝ ምንድን ነው የሚሆነው? መነሻ ፍላጎቴ ምንድን ነው? መዳረሻ ምኞቴ ምንድን ነው? መነሻ ፍላጎት፣ መዳረሻ ምኞት። ይህንን በደንብ በሉት። ሁሉም ሰው ማለት ነው ምን እያደረገ እንደሆነ ጠንቅቆ የሚያውቅ አይመስለኝም። መነሻ ፍላጎታችሁን ማታውቁ ከሆነ ቢሳካላችሁ እንደፈለጋችሁት ማለት ነው መዳረሻ ምኞታችሁ ምን እንደሆነ ማታውቁ ከሆነ ጊዜ ታጠፋላችሁ። ኢንቴንሽን ማተር ያደርጋል። በኢንቴንሽን ነው የምንንቀሳቀሰው። በቃ ሊያልቅ ነው፣ ትንሽ ነው የቀረው። እያንዳንዱ ነገር በዲቴል ካያችሁት ብዙ እያንዳንዱ ስቴፕ ባይ ስቴፕ ብዙ ነገር እያጠራላችሁ ይሄዳል። ኢንቴንሽን እሺ፣ ላይክ ማርኬት ማድረግ አለብኝ መጀመሪያ አይዲያዬን ኢንቴንሽናሊ የሆነ ነገር ቢውልድ አድርጌ ለሰዎች ማቅረብ ነው። አልቲሜት ዋንቴ ይሄ ነው። አልቲሜት ፍላጎቴ ይሄ ነው። ቀጣይ ደግሞ ስቴት። እሺ አሁን የት ነው ያለሁት? አም አክቹዋሊ ሜኪንግ ኮንቴንት ላይክ አይዲያውን ኤክስፕሌን ለማድረግ ኮንቴንት እየሰራሁ ነው። ቀጣይ ምንድን ነው? ላይ ኮንቴንቱን ሪፋይን እያደረጉ ወደ ሶፍትዌር እየቀየርኩኝ ማስቀመጥ ነው። እሺ ያለ ማድረግ ምን ማድረግ አለብኝ? የት፣ ወዴት፣ እንዴት። የት ነው ያለሁት? ወዴት ነው መሄድ የምፈልገው? እንዴት ነው ወደዛ መድረስ ያለብኝ ብላችሁ ትጠይቃላችሁ። አለቀ። ይህን ካለም በኋላ ደግሞ በምናብ ነው እንትን ነው ሰው ይህን ከጠየቀ በኋላ ቀጥታ ወደ ተግባር ይገባል። ወፍ ምን ሆናችሁ? እኔ ወረቀት እያለኝ ኮድ አልጽፍም። መጀመሪያ ወረቀት ላይ አጨማልቄ ስዬው ጨርሼ ምናምን አንጎል እያለኝ ምናብ የመሰለ ነገር እያለኝ ምድር ላይ አልንከራተትም። ቁጭ ብዬ አስበዋለሁ። የማየት ትኩረት፣ የመገንዘብ ጥበብ፣ የመከወን ጽናት። በትኩረት ታዩታላችሁ የፈለጋችሁትን ነገር። እሺ እዚህ ጋር ነው መድረስ። የት ወዴት እንዴት አለና የት ወዴት እንዴት እንደምንደርስ እናውቃለን። በግልጽ እናየዋለን። ክሊር ጎል፣ ዊዝደም ቱ ኮምፕሬሄንድ፣ ኢንቴግሪቲ ቱ ኮምፕሊት። የማየት ትኩረት፣ የመገንዘብ ጥበብ፣ የመከወን ጽናት። በትኩረት አየዋለሁ። ይህን አስቤ ያን አርጌ እያልኩ አየዋለሁ። ያልኩትን ነገር እንዳለ ሰው ብዙ ያወራል። ረጋ ብሎ ያለውን ነገር እንዳለ ልብ ብሎ ይሄ ቀናት ይወስዳል፣ ይሄ ወራት ይወስዳል፣ ይሄ ዓመታት ይወስዳል ብሎ ማለት በጥበብ ካልተረዳው ልክ ነው። ያንን ካልክ በኋላ ያየውን ነገር አዎ እሰራዋለሁ፣ ችግር የለውም፣ ጽናቱ አለ ማለት መቻል አለብን። ይህን ካልክ በኋላ እንዳለ ያያቸውን ነገሮች ወደ ተግባር መቀየር አለብን። ምን፣ ለምን፣ በምን፣ ምን ልስራ፣ ለምን ልስራ። ለምን ካልጠየቃችሁ ደግሞ ምን ብላችሁ በምን ልስራ ካላችሁ የማያስፈልግ ስራ ሁሉ ልትጀምሩ ትችላላችሁ። ስለዚህ እያንዳንዱ ፕሮሰስ እየገረበላችሁ ይሄዳል ማለት ነው። ምን፣ ለምን፣ በምን፣ ምን፣ ለምን፣ በምን። እያንዳንዱ ታስክ ሊስት ታወጣላችሁ ማለት እያንዳንዱ ኢማጂን ያደረጋችሁትን ነገር እንዳለ ወደ ኢንዲቪጁዋል ታስክ። እሺ ቪዲዮን እሰራለሁ፣ ማይንድ ማፑን እሰራለሁ፣ ይሄን ኤክስፕሌን አደርጋለሁ፣ ስክሪፕቱን እጽፋለሁ፣ ቪዲዮን ፖስት አደርጋለሁ። ሁሉን ነገር ትጽፉታላችሁ፣ ኦርደር ታወጡለታላችሁ። አፕሮች ደግሞ እችን ያላወቀ ሰው ደግሞ በጣም ይጎዳል። የሚታወቅ ስራ ታይቶ ይሰራ። አሁን እኔ ቪዲዮ አሰራር ምናምን ማለት ነው ቪዲዮ ኤዲቲንግ ምናምን ከእንደ አዲስ ምናምን በሞላክ ምናምን ትርጉም የለውም። ኦንላይን ገብቼ ይሄ ኢሜጅ ለመጨመር እዛ ላይ ቴክስቱን ለመጨመር ምናምን እንደዚህ ያደርግበታለሁ። አለቀ። ስራው ይታወቃል። አይተህ ስራው ከሚያውቀው ሰው አይተህ ስራው የሚታወቅ ስራ ከሆነ የማይታወቅ አዲስ ስራ እየሰራ ከሆነ እቅድ አውጣ። እቅድ ከሌለ የማያልቅ ፍለጋ ነው የሚሆነው። አንተ ታውቀዋለህ፣ ስራው አይታወቅም። ስለዚህ እቅድ አውጣና ስራው። ለምን የእቅድ ከሌለ እንዴት ልታውቅ ትችላለህ መች እንደሚያልቅ? መታየት ያለበት ስራ ከሆነ አሁን ዌብ ፔጅ ምናምን መስራት አይነት ነገር ከሆነ የሚያዝናና ነገር ነው። እያያችሁ የምትሰሩት ነገር ነው። ኮዱን ትጽፋላችሁ፣ ከዛን ስራውን ታዩታላችሁ። ያዝናናል፣ አፔሊንግ ነገር አለው። በፍጥነት ስሩት። ምንም ጊዜ መውሰድ አያስፈልግም። ላይክ ሴቭ፣ ቀጥታ ሄዳችሁ ብራውዘሩን ሪፍሬሽ ወይም ላይቭ ሰርቨር ካለ ሴቭ ታደርጋላችሁ፣ ታያላችሁ፣ ወደ ቀጣዩ ቼንጅ ትገባላችሁ።
ምንም ስዊፍትሊ ነው መሰራት ያለበት ቪዚብል የሆነ ነገር ማለት ነው። ቀጣይ ዋናው ነገር ስፕሪንት ተግባራቶቹ ተከፋፍሏል። ከኢማጂኔሽኑ ወጥተው ሁሉም ነገር ይታወቃል። ስራ የሚታወቅ ከሆነ አይተህ መስራት፣ ሰው እንዴት እንደሰራው የማይታወቅ ከሆነ እቅድ አውጥተህ መስራት፣ የሚታወቅ የሚያዝናና ነገር ከሆነ ቀስ ብለህ ግን ቶሎ መስራት። ቀጣይ ስፕሪንት አለ። ስራ ከፋፍለህ አወጣ። ከ6ቱ ነገሮች 3ቱን አሁን እሰራለሁ አልክ። የመሳካት እድሉ ምን ያህል ነው ትላለህ? አዎ የመሳካት እድሉ የመጀመር ዲሲፕሊን the discipline to start, the motivation to continue, the eagerness to finish ምን ያህል እድል እንዳለው እወቅ። መጀመሪያ ስራውን የመጀመር ዲሲፕሊን ይኖራል። ዲሲፕሊን ያስጀምራል። ሌላ ነገር ይመስለዋል ሰው እየጠላው ቁጭ ብሎ መስራት ቁም ነገር ይመስለዋል። አይደለም የሚያስጠላህ ነገር ያስጠላል። እያስጠላህ ነው የሚሄደው። እድሉን ምን ያህል ኃይል ማባከን እንዳለብህ እንድታውቅ ማለት ነው። እድሉን ዛሬ ጨርሷለሁ ወይ? አዎ ጨርሷለሁ። ኦኬ መጀመር አለብኝ። ዲሲፕሊን ያስጀምራል እንጂ በዲሲፕሊን ብቻ እየቀጠቀጥክ ምናምን የምትጠላውን ነገር መስራት ወይ ሰርተህ የምትጨርሰው ነገር የምትገላገለው ነገር ከሆነ ችግር የለውም። ግን ዲሲፕሊን ያስጀምራል። ሞቲቬሽን ያስቀጥልሃል። ዲሲፕሊን ሆነ ጀመርክ፣ ሞቲቬትድ ሆነ ቀጠልክ። ሞቲቬሽን ደስ ይላል፣ ዝም ብለህ ትቀጥላለህ። ስራው ግን በጥራት ቶሎ እንዲያልቅ ከፈለግ ኢገርነስ ያስፈልጋል። በቃ ቶሎ ብዬ ይህን ነገር ልጨርሰው ማለት አለ። ይሄ ነው የተግባር ዋናው ሚስጥር ማለት ነው። የሚያስፈልገውን ያህል ኃይል ምን ያህል ኃይል ያስፈልገዋል? ፖሲቢሊቲው የመሳካት እድሉ መጀመር ነው። ዲሲፕሊን ነው መጀመር ነው፣ ለሌላ ነገር አይደለም። መቀጠል የሞቲቬሽን ጉዳይ ነው። ሞቲቬትድ ካልሆንክ እየጠላው ብትሰራ ምንም ያን ያህል ነገር የለውም። ሞቲቬትድ ሆነ ደግሞ በቀጥል ማለት ነው። ኢገር ካልሆንክ መጨረስ አይታየም። በቃ አለ ፕሮዳክቲቭ ነገር መስራት ይመስላል ፒሲ ፊት ለፊት ደቅ ብሎ መቀመጥ ማለት ነው። አፈር የበላ ነገር ነው። ቀጣይ ደግሞ ግራቲፊኬሽን አለ። አንድን ስራ ከሰራ በኋላ ማመስገን አለብህ። እርሊ ካመዘገንክ አሁን ይሄን ቪዲዮ መሀል ላይ አቋርጬው ቢሆን ማለት ነው ሙሉ ነገሩን አስረድቼ መሄድ ይችላል። ያፈጻጸም እንትን ነው አቺቭመንት ምን እንደሆነ በኮንሴፕት ሌቭል አንደርስታንድ አደርገዋለሁ። ያን ደግሞ ኢንዲው ታይም ፕሩቭ ማድረገው ነገር ነው። ግን መሀል ቪዲዮ ላይ አረንጓዴዎቹን ሴክሽኖች ብቻ ተግባር፣ ስርዓት እና ትንቢትን ብቻ አስረድቼ ብሄድ ማለት ነው ላይክ early gratify ያደረኩ ራሴን ማለት ነው። ሌዚ አፕሮች ነው። ቆይቼ ደግሞ ዲሌይድ ጨርሼ በቃ አሪፍ ቪዲዮ አይደለም፣ ኳሊቲ ይቀረዋል፣ መሀል ላይ ምናምን ዙም እያደረኩ ነበር፣ ያ ደግሞ ነገር ዩአዩን አበላሽቶታል ምናምን ብትል ደግሞ it would leave you tired። ጭራሽ ደግሞ ሰርተው ጨርሰው ደግሞ ማለት ነው ሰርተህ ጨርሰህ ራስን ግራቲፋይ ማታረግ ከሆነ ማታመሰግን ከሆነ ይህን ጨረስኩ ምትል ከሆነ ተስፋ ያስቆርጣል። ምትሰራበትም ምክንያት አይኖርም። ምስጋና ከሌለ ምንም ደስ የሚል ነገር የለም። እና ያ ነው ዋናው ነገር። እና ስትሰራ ምንም አይነት ነገር መጀመር፣ መቀጠል፣ መጨረስ አለብህ። ቁርጠኝነት ማለት ይሄ ነው። መቀጠል ደግሞ አብዛኛውን ጊዜ የሆነ ነገር እንጀምራለን፣ ከዛን እንደጀመርነው ረስተን ሳንቀጥለው እንተወዋለን። መቀጠል ሚስጥሩ ይሄ ነው። እንቸኩላለን። ልክ ትዝ ሲለን ራሽ እናደርግና ፐርፎርም እናደርጋለን። ፐርፎርም ማድረግ ደግሞ መስራት ስችል መስራት፣ መናገር ስችል መናገር፣ ስራ አለመድገም ነው። ከዛን አንዴ ፐርፎርም ካረግን በኋላ ራሿ ስታልቅ ፎርጌት እናደርጋለን። ታስኩ ኮምፕሊት ካላረገ መልሰን ራሽ ማድረግ አለብን፣ ፐርፎርም ማድረግ አለብን፣ ፎርጌት ማድረግ አለብን። ሲምለስሊ ትራንዚሽን ማድረግ ነው ዋናው ኪው ነገር ማለት ነው። ይህም ፊኒሽ እናደርጋለን። ስራ ይሄ ነው። ሞሎ ይሄ ነው። በቃ ሰርተ ጨርስ፣ አመስግን፣ ስራ እስኪያልቅ ድረስ የሚቀጥል ነገር ነው። እየተጣደፍክ ስራ እየሰራ መርሳት ያለ ሳይክል ነው ስራው እስኪያልቅ ድረስ ማለት። ኮሚኒኬሽን ደግሞ እኔ ቲም ስትሰራ ኮሚኒኬሽን መጀመሪያ ሳይለንት ሆነ ሰው የሚነግርህን ነገር ትሰማለህ። ዩድ ኮንተምፕሌት እና ኮዲፋይ አድርገህ ነው መልስ የምንነግረው። ሚስጥር ማለት ነው። ዝምታ ይጠይቃል። መቀመር ወይም ማስላትን ይጠይቃል።
ሳይለንስ ኮንተምፕሌት ኮዲፋይ ዝምታ ማጤን ወይም መቀመር ከዛም በቅኔ መናገር ላይክ ቢዝነስ ላይ ከሆናችሁ የቅኔ ትርጉም ይገባችኋል ሰው እንዲህ ሁሉ አይልም አንከራቶ ነው የሚነግርህ ግን ቅኔ ለሚገባው ሰው ደግሞ ማልፋት አግባብ አይደል ሁሉም ደግሞ አፈጻጸም አገልግሎት እንደሆነ አገልግሎት ደግሞ ቁርጠኝነትና ክብር እንደሆነ ማወቅ ነው ከሞላ ጎደል ይሄ ነው ስኬት ይሄ ነው እያንዳንዱ ስቴፕ ከተረዳችሁት እና ደግሞ አክቹሊ ማሰለችሁ